ሌጋል ቴክን ታውቀዋለህ? በደንብ በቅርብ ታውቀዋለሁ። በጣም ይገርማል። ስለ ሌጋል ቴክ እስኪ ትንሽ እናውራ። እዚህ የሚመጡ ሰዎች ያልጠየኳቸውም አሉ። በእርግጥ ግን አብዛኞቹን ስለ ሌጋል ቴክ እጠይቃቸዋለሁ። ምንድነው መሰለህ አሌክስ፣ ትንሽ ነገር ለማለት መጀመሪያ ለመንደርደሪያ፣ አሁን ወደ ዲጂታል ወርልድ ኦልሞስት እየገባን ነው። ማለት ይሄ ፊዚካል ወርልድ እና ዲጂታል ወርልድ የሚለው ነገር ምንድን ነው? ፊዚካሊ እያንዳንዱን ነገር የምንሰራበት ዓለም እሱን ትራንዚሽን አድርገን ሁሉን ነገር ደግሞ ኢንተርኔት ላይ ጀምረን የምንጨርስበት ነገር እየተፈጠረ ነው ያለው። ስለዚህ የሆነ ስራ አስብ፣ እሱን ነገር ዲጂታል ፕላትፎርም ላይ ሰርቪሱ አለ፣ ኦልሬዲ ወደዛ እየተሸጋገረ ነው ያለው። በየትኛውም ሴክተር ስትሄድ ኦልሬዲ ትራንዚሽን እያደረጉ ነው። ሰርቪሳቸውን፣ አሰራራቸውን ዲጂታይዝ እያደረጉት ነው። በተመሳሳይ የፍትህ ስርዓቱም በአጠቃላይ አሰራሩ፣ ሌጋል ኤክስፔሪየንሱ በአጠቃላይ ዲጂታይዝ መደረግ አለበት ተብሎ አግሬሲቭሊ እየተሰራ ነው። መንግስትም በጣም ዲጂታል ኢትዮጵያ 2025 ነበረ። አሁን እሱ ሲጠናቀቅ ደግሞ ኢሚዲየትሊ ዲጂታል ኢትዮጵያ 2030 ላውንች ተደርጓል። ስለዚህ በ2030 ኦልሞስት ሁሉም አሰራር በዲጂታል መሆን አለበት የሚል አክቹዋሊ እኛ ስለ ዲጂታይዜሽን እያወራን ከሱ አንድ ስቴፕ አልፎ አሁን የአርቲፊሻል ኢንቴሊጀንስ ደግሞ ሁሉን ነገር ደግሞ እየተቆጣጠረው ነው የመጣው። ስለዚህ የፍትህ ስርዓቱ፣ የፍርድ ቤቶች፣ የጠበቆች አሰራር በአጠቃላይ ሁሉም ወደዛ መሄዱ ማይቀር ነገር ነው። ኢቭን የፌዴራል ጠቅላይ ፍርድ ቤት፣ የክልሎችም በአጋጣሚ የሚገርምህ ባለፈው አዳማ መጥቼ ፍርድ ቤት ከአንተ ጋር ሄደን ነበር አይደለ? እና ይሄ ኢሊቲጌሽን ኢፋይሊንግ ምናምን ጋር በተያያዘ አንድ ዳኛ ጋር የሆነ ነገር ሁሉ አውርተን ነበር። አገናኝተህ ከምክትል ፕሬዚዳንቱ ጋር አገናኝቼ ነበር። ኦሮሚያ ክልል ባይዘው በጣም የሚገርም ነው። እኔ አላቅም ነበር፣ ሪሰንትሊ ነው ያወቅኩት። እኔ ከጠበቅኩት ባይፋር በነገር ላይ በአካል እነሱ ጋር ሄደህ ታውቃለህ? እዚህ ጠቅላይ ፍርድ ቤት 6 ኪሎ ሂጅ አላውቅም። ሄደህ እኮ ቼክ ብታረግ ማለት ነገር ነው ያለው። ኦሮሚያ ክልል ላይ ያለው የኦሮሚያ ክልል ፍርድ ቤቶች ለዲጂታይዜሽን ያላቸው እንትን ይሄ ጉጉታቸው ምናምን በጣም የሚገርም ነው። የሆነ ከሌጋል ቴክ ጋር በተያያዘ ባይዘወይ የምናስበው ነገር አለ፣ አፕሮች እናደርጋቸዋለን። አማራ ክልልም በሚዲያ ኦልሬዲ እንትን እንላለን። እኔም የተወሰነ የማውቀው ነገር አለ። በተሻለ እንትን በደንብ ኢንፎርሜሽን አለኝ። ኦልሞስት በየቀኑ ዲጂታይዜሽኑን ለማፋጠን ይሄ ስማርት ኮርት ቢውልድ ለማድረግ በጣም እየተሰራ ያለ ስራ እንዳለ ሰማለሁ፣ በርቀት ማለት ነው። የፌዴራል ጠቅላይ ፍርድ ቤትንም እናውቀው ነው ሁላችንም እዚህ ስለሆን፣ ስማርት ኮርት ከሁሉም ቀድሞ የጀመሩ እነሱ ናቸው። ባይዘው የሚገርምህ ከዓመታት በፊት አሁን ካሉት ፕሬዚዳንት በፊት ወይዘሮ መዓዛ በነበረችበት ጊዜ የኢንተርናሽናል ቢድ ወጦ ዓለም አቀፍ ጨረታ ወጦ የሆነ ድርጅት አሸንፎ ተጀምሮ ሁሉ በዛ ሌቭል ሁሉ አውቀው ነበረ የስማርት ኮርት ቢውልድ ሊደረግ እና ኢፋይሊንግ እና ኢሊቲጌሽን ምንድን ነው የሚያስፈልገው? ፍርድ ቤት አንድን ጉዳይ አከራክሮ መወሰን አይደለም። ስለዚህ አቤቱታህን ኢፋይሊንግ ከቤትህ ሁነህ ፋይሉን መላክ ትችላለህ ነው። ስለዚህ ለሚመለከተው ዳኛ ሳይን ይደረጋል። የዳኝነትን ክፍያ ኦንላይን ፔመንት ኮንዳክት ትፈጽማለህ። ከዛ ይሄ ከቪዲዮ እና ሌሎች ይሄ ቴክኖሎጂዎች በሙሉ ኢምፕሊመንቴሽን በሚጠናቀቅበት ጊዜ ከኢፋይሊንግ ቀጥሎ ወደ ሊቲጌሽን ነው የምትሄደው። ስለዚህ እኔ እናንተ እዚህ ቁጭ ብለን ሊቲጌሽናችንን፣ ክርክራችንን እዚሁ ልናቀርብ እንችላለን። ስለዚህ ጀምረን ልንጨርሰው እንችላለን እዚሁ ማለት ነው፣ በርቀት ሳንሄድ ሳንደክም ማለት ነው። እሱ ነገር በጣም ኢፊሽንሲን ይጨምራል። ወደ ዲጂታይዜሽን የሚደረገው ጉዞ በጣም እየተፋጠነ ነው። እኛም በጣም ከፍተኛ ስራ ስንሰራ ቆይተናል። አሁን ያለፈው ጥር ወር 2 ዓመት አለፈን ሌጋል ቴክን ላውንችን ለማድረግ ማለት ነው። እና በየጊዜው አዳዲስ ሰርቪሶችን እየጨመርን አዳዲስ ላይብረሪዎች ላይ የህግ ሪሶርሶችን እየጨመርን ያለ ነው። ከዚህ ኦፍ ካሜራ አውርተናል። አንዳንድ አዳማ እንኳን አላወራንም መሰለኝ፣ ስለ ሌጋል ቴክ ብዙ አላወራንም፣ ጊዜ አልነበረንም። ግን ዛሬ ትንሽ ነገር አውርተናል። ስለዚህ ሰበርን አሁን አክሰሰብል ያደረግንበት መንገድ ይሄ ስማርት አጀንዳ፣ ህጎች፣ ኮዶችን በተመለከተ የተወሰነ ትንሽ ነገር ለማየት ሞክረናል። ግን አንተ እንዴት አየኸው ሌጋል ቴክ?
በጣም ጥሩ። ሌጋል ቴክን እኔ በአጭር ጊዜ ነው ከተዋወቅኩም ያው በአንተው በኩል ነው የጀመርኩትም መጠቀም ከጀመርኩ አሁን ትንሽ ቆይቻለሁ። ስፔሻሊ የሰበር ውሳኔ ለመፈለግ ያለው ጊዜ ኢቭን የሰበር ውሳኔ መፈለግ ብቻ አይደለም፣ በአይነት የሰበር ውሳኔ አንዳንድ ጊዜ መዝገብቱ ላታቅ ትችላለህ። በምትፈልገው የክርክር ጭብጥ በምትፈልገው ለክርክር መንስኤ በሆነ ነገር ሁሉ ኢዝሊ አክሰስ ማድረግ መቻል። ችሎት ላይ ኮዶች ማዕት ኮድ ነው ያለው። አዋጅ አሁን እኛ መውጣቱን የማናቅ ስንት አዋጅ አሉ። በአዋጅም በኮድም በመመሪያም በምንም ብሎ ሁሉ ነገር ያለ ስላለ አንደኛ ፖርተብል በሆነ መንገድ ሁሉ ነገር ይዘህ መሄድ ማለት ነው። ለውስኩል እንደምታውቀው ስንማር ፈተና ስንቀርብ እንግዲህ ሻንጣ ሙሉ ነው መጽሐፍ ምናምን ለፈተና የምንቀርበው ኦፕን ቡክ ከሆነ ማለት ነው። ክርክርም እንደዛ ነው። ባይዘው ምን እንደሚገጥም አታውቅም። ስለዚህ መዘጋጀት አለብን ለሁሉ። ድንገት ተከራካሪ ፓርቲ የሚያነሳብን ነገር አታውቅ ለመመለስ ማገላበጥና መርበርበት አያስፈልግም ማለት ነው። ኢዝሊ ሌጋል ቴክ ጠቅጠቅ አድርገህ በአንድ ወይ በሁለት ክሊክ የምትፈልገውን ነገር አዋጅ ብትል ኮድ ብትል የሰበር ውሳኔ ብትል የማታስታውሰውን ራሱ ጉዳዩ ምን እዛው አክሰስ ማድረጉ ቀላል ነገር አለ። እኔ ጠቅሞኛል ፐርሰናሊ። ምንም አሁን የሰበር ውሳኔዎች እንደ ድሮ በማኑዋል ወይ ቅጽ ይሄ ወጥቷል ልግዛ አልጨናነቅም። ኢሚዲየትሊ ከክርክሬ ጋር የሚገናኝ ነገር ተካርጌ አንብቤ ተዘጋጅቼ ለክርክሬ እቀርባለሁ ማለት ነው። ስለዚህ ቢስፋፋና በተለይ ጠበቃው አሁን ችግራችን አንደኛ ለቴክኖሎጂ ቅርብ አይደለንም። በአብዛኛው ማኑዋሊ ነው ሁላችንም ችሎታችንንም ሁሉንም ነገር ትሪት የምናደርገው። ስለዚህ ወደንም ጠላንም ደግሞ ወደ ዲጂታል ዓለም የአንድ የመንግስት ፖሊሲም ነው። አሁን የኦሮሚያ ፍርድ ቤት እንደጀመረው በየክልሉ ያሉ ፍርድ ቤቶች እንደዛ ቢሰሩ። በነገር ላይ አሁን ኦሮሚያ ፍርድ ቤት ከጊዜ በኋላ ምንም አይነት ክርክር ክስሙን መልስም አቅርብ ባለበት ነው የምታቀርበው። ይግባኛውን ባለንበት ነው እየተከራከርን ያለ ነው። አዳማ አሁን ሰበር ኦሮሚያ ላለኝ ጉዳይ አዲስ አበባ አልመጣም። እዛው አዲስ አበባ አዳማ ሆኜ የምከራከረው። ኢቭን ጉዳዩ ወረዳ ፍርድ ቤት ከጀመረ አፒል ስትል ከዛው ከወረዳ ፍርድ ቤት ነው በቪኬ የምትከራከረው ለከፍተኛ ፍርድ ቤት እዛው ደንበኛ ያባለበት ማለት ነው። ስለዚህ ትራንስፖርቴሽን ኮስት ይቀንስልሃል፣ ገንዘብን ሴቭ ያደርግልሃል። እዛው ባለበት ደግሞ ከፈለከ ለምሳሌ አንድ ወረዳ አሁን አዳማ ብቻ 6 የከተማ ፍርድ ቤት አለ፣ የወረዳ 1 የገጠር ፍርድ ቤት አለ፣ 2 ከፍተኛ ፍርድ ቤት አለ፣ የአዳማና የምስራቅ ሸዋ 1 ጠቅላይ ፍርድ ቤት አለ። በአጠቃላይ 10 ፍርድ ቤት አለ አዳማ ከተማ ብቻ። ምስራቅ ችሎት ማለት የጠቅላይ ፍርድ ቤቱ ምስራቅ ምድብ ችሎት የሚባለው ሐረርን ጨምሮ አሰላን፣ አዳማን አካባቢ ጨምሮ ያለ ማለት ነው። እንግዲህ እዛው አዳማ አንድ ወረዳ ፍርድ ቤት ቁጭ ብለህ ቦረና ያለውን ጉዳይ ከቦረና እዚህ አዲስ አበባ መከራከር መቻል። ርቀቱን አይተዋል። አሁን ለምሳሌ አንተ በኬስ ተወጣጥረ ወረዳ ፍርድ ቤት ቀጠሮ ካለ እዛ ችሎት በኢምፐርሰን ቀርበህ የምትከራከረው ገብተህ አስፈቅደህ እዚህ ጠቅላይ ፍርድ ቤት አዲስ አበባ ላይ ቪኬ ያለኝ ገብቼ ልውጣ ካልክ ይፈቅድልህ ገብተህ ተከራከራለህ ማለት ነው። ከአዳማ አዲስ አበባ መምጣት ሳይጠበቅብህ በአንድ ቦታ ሆነ 3-4 ጉዳይ ትሪት ታደርጋለህ ማለት ነው። ይሄ ቀላል ነገር አይደለም። እንደዛው ግን እኛ ባለሙያዎቹ ፈጥነን ወደ ቴክኖሎጂው የምንቀርብበት ነገር ትንሽ የህግ ሙያ ላይ ያሉ ሰዎች እኔም ያው ሌጋል ቴክን ከጀመርኩ በኋላ እያየሁት የመጣሁት ነገር የህግ ተማሪ ድሮ ማተስ ቀሽም ነው ይባል ነበር፣ ታስታውሳለህ? አሁን ደግሞ ሂሳብ ፍራቻ ነው ወደዛ የሚለው ይባላል። አሁን ደግሞ ኮምፒውተር ደግሞ ሳይንስ ይሄ ሶፍትዌሩ ደግሞ መጣለት፣ ማምለጫ የለም ጋር። እኔም እንደዛ ነበርኩ ባይዘው። እኔም ወደ ኮምፒውተር ሳይንስ ስኩል ከመሄዴ በፊት ተመሳሳይ ምንም በቃ ሲጀመር በቃ የሆነ መራቅ ነገር ብዙ ሰላም ነገር አይሰጥም። ግን አሁን በዲጂታል ወርልድ ላይ ልንኖር ነው፣ ሁሉ ሰርቪስ ያለው በዲጂታል ፕላትፎርም ላይ ነው እየተባለ መሸሽ ግን አማራጭ አይደለም። ቢሆን እኮ ጥሩ ነበር። እስኪ አንድ ጥያቄና መልስ ብናደርገው ደስ የሚለኝ ነገር ቅድም ስልክ ላይ ከፈትንና ሲቪል ኮድ እና ወንጀል ህግ ላይ ከፍተን ኮዶችን አንቀጽ እያወጣን ነበር። ሲቪል ኮድ ላይ 1723 እና ያወጣ ነው አይደል? 1723ን ዲስፕሌይ ለማድረግ የወሰደበት ጊዜ ምን ያክል ነው? ምናልባት 2 ሰከንድ። ወንጀል ህጉንም በተመሳሳይ
ወደ 3 ማክሲመም 5 ሰከንድ በላይ ምናልባት ይሄን ልብ ስላላልከው ነው ልንሞክረው ሁሉ እንችላለን። የኢንተርኔት ይሄ የኔትወርክ ችግር በሌለበት ቦታ ከ1 ሰከንድ በታች ነው ዲስፕሌይ የሚያደርገው። ኦልሬዲ ክሊክ ስታደርገው ወጥቷል። እንደዛ ነው ያለው። ሰበርን ኦልሬዲ ስትጠቀምበት ቆይተሃል። ስለዚህ ጠበቆች ሌጋል ቴክን እንዲሞክሩት አድቫይስ ታደርግልን? በጣም በሚገባ የምቀርባቸውን ሁሉ ተጠቀሙ ማለት አለበት። እንዲያዩት ነው። ካዩት በኋላ ባይዘወይ ያው እነሱ ራሱ ዞሮ ደግሞ ምስክሮች ይሆናሉ። አሁን ደግሞ ስለ ሌጋል ቴክኖሎጂ እስኪ እናወራለን። ሌጋል ቴክን ታውቀዋለህ ወይ? በጣም አውቀዋለሁ። ሌጋል ቴክ አውቀዋለሁ እንዳልኩ እንዲሁም ከአንተም ጋር ከዚህ በፊት የሳብስክሪፕሽኑ ላይ የተወሰነ አስቸግሮኝ ማለት ነው ኢንፎርሜሽን ጠይቄህ በኋላ ላይ ነግረኸኝ እንትን ብያለሁ። ስንት ጊዜ ይሆናል ሰብስክራይብ ካደረግ? ኦልሞስት 3 ወር 2 ወር ከምናምን እስከ 3 ወር ሊሆን ይችላል በግምት ማለት ነው። እና በጣም የሚገርም አፕሊኬሽን ነው። ብዙ ጠበቆች ይህን አፕሊኬሽን መጠቀም አለባቸው ብዬ ሪኮመንድ አደርጋለሁ። አፕሊኬሽኑ እንግዲህ እንዳልኩ አጀንዳውን በተመለከተ አልተጠቀምኩትም። እሱን ፍርዘራው ወደፊት እጠቀማለሁ ብዬ አስባለሁ። ግን ከዛ ባሻገር ያላቸው የህግና የሰበር ውሳኔዎች በተለይ የሰበር ውሳኔዎች እንደምትረዳው በተለይ ያልታተሙት በቅጽ ደረጃ ያልወጡት የሰበር ውሳኔዎች ለህግ ባለሙያ በጣም አስቸጋሪ ነው ማግኘት ማለት ነው። እንደውም ከታተሙት በላይ ደግሞ እንደውም ያልታተሙት የሰበር ውሳኔዎች ብዙ ውሳኔ ላይ የሚጠቅሙህ ለብዙ ክርክሮች የሚጠቅሙ ሆኖ የሚገኝበት ሁኔታ አለ፣ ያልታተሙት ማለት ነው። እና እነዚህ ያልታተሙት የሰበር ውሳኔዎች አጠቃሉ ፉሊ ሙሉ በሙሉ ማለት ነው በመኖሩ በማውጫ ደረጃ ሌላ የተዘጋጁ በሃርድ ኮፒ ምናምን አሉ፣ የተለያዩ መጽሐፎች ያዘጋጁ አሉ። ግን ውሳኔውን ራሱ ሙሉ ውሳኔውን ይዘቱ የምትረዳበትን ሁኔታ ግን እዚህ ሌጋል ቴክ ላይ የምታገኝበት እድል አለ። ከዛ ባሻገር መመሪያዎች አሁን እንዳልኩ በአስተዳደር ህግ መሰረት ማለት ነው በፌዴራል አስተዳደር አዋጅ በፍትህ ሚኒስቴር ያልጸደቁ ወይም ፕሮሲጀሩን ጠብቀው ያልወጡ መመሪያዎች በጣም በርካታ ናቸው። የሚገርም እንደውም እኔ ብዙ ጊዜ በብዙ ክርክሮች የሚገጥሙኝ ማለት ነው ኤክስፔክት የማታደርገው እንደ ጉምሩክ ምናምን ተቋማት ማለት ነው ያሏቸው መመሪያዎች ሁሉ ያልተመዘገቡ ብዙ ለመከራከርም በር የሚከፍቱና መመሪያዎቹ ተፈጻሚነት እንዳይኖራቸው ሊሆኑ ይችላል። እነዚህ የተመዘገቡትን መመሪያዎች ግን ሌጋል ቴክ ላይ አሉ እና በቀላሉ አክሰስ ታደርጋለህ። ሰው በአብዛኛው የምትጠቀመው ሰበርን ነው። ሰበር ብዙ ሰው የሚጠቀመው ሰበር ነው። ባይ ዘ ወይ አሁን ከኔ ጋር ይህን ቀረጻ ስንጨርስ የፍርድ ቤት ቀጠሮ አንድ ላይ እንይዛለን። አጀንዳ ላይ ሰው ትጀምራለህ አጀንዳውን ማለት ነው። ያ ስላልታተሙት የሰበር ውሳኔዎች በጣም ብዙ ሰው በተለያየ አይነት ፐርስፔክቲቭ እንነግራቸዋለን እና ይገረማሉ። ለምሳሌ የፌዴራል ጠቅላይ ፍርድ ቤት እስካሁን ድረስ 28 ቅጾች አሳትሟል። የሚገርምህ ነገር ሌጋል ቴክ ላይ 18730 ቅጽ 28 ከመግባቱ በፊት 18730 የሰበር ውሳኔዎች አሉ። እነዚህን ውሳኔዎች የፌዴራል ጠቅላይ ፍርድ ቤት እስካሁን ድረስ በነበረው ፔስ እስካሁን የሰበር ውሳኔዎችን ሲያሳትም በነበረበት አይነት ፍጥነት ማሳተሙን ቢቀጥል ሌጋል ቴክ ላይ ያሉትን ብቻ አሳትሞ ለመጨረስ 160 ዓመት ነው የሚፈልገው። ባይ ዘ ወይ ይሄ ነገር ይገርመኛል እኔ። ምክንያቱም 20 ዓመት ወስዷል አይደል? 28 ቅጾችን ለማተም 20 ዓመት 8 እጥፍ ነው ያለው እኛ ጋር። ስለዚህ 8 ጊዜ 20 160 ዓመት ማለት ነው በዛ ፔስ የሚቀጥል ከሆነ። ስለዚህ ቴክኖሎጂ ደስ የሚለው ነገር ምንድነው መሰለህ? ዲስራፕሽን። ይሄን ሁሉ ዛሬ አክሰስ ማድረግ ትችላለህ። ዛሬ በቃ ምንም አይነት ጊዜ ሳይወስድብህ ማለት ነው። እንትኑን እንዴት አየው? ሰበር ላይ አሁን የምትፈልገውን ቃል ስታስገባለት ወይም የፍትሐ ብሔር የወንጀል ህግ ድንጋጌዎች ስታስገባለት በፍጥነት ያወጣልሃል። ፍጥነቱን እንዴት አየው? በጣም የሚገርም ነው ፍጥነቱ አይደለም? በጣም ፈጣን ነው። እኔ በጣም ሌጋል ቴክ በጣም ጥሩ የሆነ ፕላትፎርም ነው። በተለይ እዚህ ዘርፍ ላይ ላሉ እዚህም ዘርፍ ላይ ሌላም ሰው ቢሆን በጣም የሚጠቅም ነው። ከዛ ባሻገር ግን ምናልባት ሌጋል ቴክ ላይ
መካተት አለበት ብዬ የማስበው የፌዴሬሽን ምክር ቤት ውሳኔዎች አላገኘውም። እነሱ ውሳኔዎች ማለት ነው አፕዴት የሆኑ አሁን የተወሰነ አለ መሰለኝ አይደል የፌዴሬሽን ግን አፕዴት የሆኑ አሁን 2000 በቅርብ የተወሰኑ ሁሉ አሉ ከቤተሰብ ጋር ምናምን ተያይዘው እንግዲህ እንትኖቹን ብቻ መቼ የተወሰኑ ምናምን የሚለውን አንስቼ ፍርድ ቤቶች የወሰኑበት ሁኔታ አለ የተለያየ ንብረት ላይ ባልና ሚስት ላይ ምናምን እና እነሱም አሁን ውሳኔዎች አሁን አፕዴትድ የሆኑ ውሳኔዎች ሁሉ ቢካተቱ ምናልባት ሌተስት የሆነ እኛ የማናውቀው ሊኖር ይችላል እንጂ የፌዴሬሽን ምክር ቤት ውሳኔ በጣም ብዙ ነው ያለው። ብዙ የፌዴሬሽን ምክር ቤት ውሳኔ ብቻ ሳይሆን የህገ መንግስት አጣሪ ጉባኤው የሰጠው የውሳኔ ሀሳብ ሁሉ በብዛት አለ ሌጋል ቴክ ላይ። ያ ሶ ጠበቆች እንዲጠቀሙ ትመክራለህ? በጣም ሪኮመንድ አደርጋለሁ። የሚገርም ፕላትፎርም ነው። ሌጋል ቴክ እንዴት አየኸው? ቀጣይ ጥያቄ። ሌጋል ቴክ አሪፍ ነው። እንግዲህ ሌጋል ቴክ ማለት እንኳን መጣልን የሚያስብል ነው ብዬ የማስበው ለእኔ። ሌላውም እንደዚህ ያስባል ብዬ እንትን እላለሁ። ብዙ ጊዜ እንግዲህ ጠበቃ ሆነ ስትሰራ አሁን የሰበር ውሳኔ እንግዲህ እንደምታውቀው ነው በጣም በዝቷል። የታተመ ያልታተመ፣ ከዛ የፌዴሬሽን ምክር ቤት ደግሞ በተጨማሪነት አለ። ሌሎች ደግሞ ጆርናሎች አሉ፣ ማብራሪያዎች፣ ምኖች እና በተለይ የፌዴራል ጠቅላይ ፍርድ ቤት ውሳኔዎች እንደ ህግ ከመቆጠራቸው የተነሳ ከሌላው ከኮዱ ከምኑ አንጻር እኩል ልታውቃቸው የሚገቡ ነገሮች ናቸው እና ከዛ አንጻር የሆነ ጊዜ ታነባቸዋለህ። የሆነ ውሳኔ አንተ በፈለግከው ርዕስ ላይ እንዳለ ታስታውሳለህ። የትኛው ቅጽ ላይ የትኛው መዝገብ ቁጥር በመቼ ቀን የተሰጠ የታተመ ነው ያልታተመ የሚለው ብዙ ጊዜ መለየት ያስቸግራል ሁሉም ሰው ብዬ አስባለሁ። እኔ የሚቸገርበትም እኔ ደግሞ በባህሬ ልክ ሳነብ ሀሳቡን እንጂ የሚይዘው ኢቭን ቁጥሩ ስንት መዝገብ ቁጥር ላይ ነው የተሰጠው ውሳኔ መቼ ነው የተሰጠው የሚለውን ብዙ ጊዜ አላየም። የሆነ ጊዜ ግን ስፈልገው ትዝ ይለኛል የሆነ ያንን የሚመለከት ውሳኔ እንደተሰጠ። ስለዚህ ምን ይሆናል አሁን እንግዲህ ቅጽ 28 ደርሷል። በቅጽ 28 ማለት በእያንዳንዱ ቅጽ ደግሞ ስንት ውሳኔዎች አሉ የሚለውን ካየነው በጣም ብዙ ነው። ከዛ አንጻር ሁሉንም መዳሰስ ሊኖርብህ ይችላል። ቅጽ 1 ላይ ስትፈልገው ታጠዋለህ፣ ወደ ቅጽ 2 ትሄዳለህ ወይ ምናምን ወይ ሰው ትጠይቃለህ እንደዚህ። አሁን ሌጋል ቴክ ላይ እንደዚህ አይነት ውሳኔዎችን ቃሉን በፍጥነት ማውጣት ካወቅከው መዝገብ ቁጥሩን አስገብተህ ካልሆነ ቃሉን አስገብተህ የምትፈልገውን ኤሪያ በፍጥነት አውጥተህ ብዙ ጊዜ ሳታባክን ለአገልግሎት እንድታውል የሚያደርገው አለ። ሌላው የጠበቆች ፕሮፋይል የተደራጀበት ነው ሌጋል ቴክ። በዛ ውስጥ እንግዲህ የጠበቃው ፎቶ፣ ስሙ፣ ስልኩ፣ አድራሻው ሁሉ ፕሮፋይሉ ተደራጅቷል። ስለዚህ ጠበቃ የሚፈልግ ሰው በዙሪያው ያለ ሰው ከሚጠይቅ ወይም ፍለጋ ከሚሄድ የት ቦታ ሄጄ ነው ጠበቃ ማገኘው ከሚል ኢዝሊ ስልኩ ላይ ወይ ላፕቶፑ ላይ ከፍቶ ሌጋል ቴክን ከፍቶ የጠበቃውን ፕሮፋይል አይቶ ይስማማኛል ብሎ ያለውን የሚለውን ጠበቃ እንዲመርጥ እድል የሰጠ ነው። በዚህ ሁኔታ አብሬ የማነሳው የኔ ፕሮፋይልም እንደዚሁ ሌጋል ቴክ ላይ ተካቷል እና እሱ ላይ አይቶ ጉዳይ የሰጠኝ ደንበኛ አለኝ። ስለዚህ በሌጋል ቴክ ኬዝ አግኝተሃል? እንዴት አገኘኸው ብዬ ጠየቅኩት። ምክንያቱም ሰው የሚመጣልህ ወይ ከላይ ሰጥቶኝ ወይ እንደዚህ ወይ ድሮ ከስተመር የነበረ ሰው ወይ በዙሪያ ያለ የሚያውቀው ወይ ምናምን እንደዚህ በጓደኛ በዘመድ በምን ነው ብቻ የጥብቅና ስራ የሚመጣው እና አዲስ ሲሆንብኝ ሰውየው እንዴት ስልኬን አገኘው ወይ እንዴት እኔ ጋር ልትመጣ ቻልክ ብዬ ስጠይቀው አለ ሌጋል ቴክን አውቅ ነበር ፕላትፎርሙን፣ በዛ መሰረት የጠበቆች ፕሮፋይል እንዳለው አውቃለሁ እና ገብቼ ስመርጥ ቀልቤ አንተ ላይ አረፈና ወደ አንተ ደወልኩ አለኝና በዛ በጣም አሪፍ። እንዲያውም ከሌሎች ጋር የጠበቆችን ፕሮፋይል በሚመለከት ተወያይተን አናውቅም። ብዙ ጊዜ ቪዲዮ ስንሰራ ምን እናደርጋለን መሰለህ? ጠበቆች ፎቶአችሁን ላኩ፣ ነፃ ነው ደግሞ የሚገርምህ። አሁን ጠበቆች በሰብስክሪፕሽን የሚያገኟቸው ሰርቪሶች አሉ። ለምሳሌ ሰበር፣ ኮዶች፣ የተለያዩ ህጎች እና አጀንዳ ለመጠቀም ሰብስክራይብ አድርገው መክፈል አለባቸው። የጠበቆች ፕሮፋይል ላይ ግን ለመካተት ግን ክፍያ የለውም። ክፍያ የለውም ብቻ ሳይሆን ሰዎች
ለእናንተ ለጠበቆች ኬዝ ሲሰጧችሁ ኮሚሽን ክፍያ የሚባል ነገር ሌጋል ቴክ አይወስድም ምናምን ብለን ሁልጊዜ እንናገራለን። ኮሚሽን አልጠየቅንም አይደል? እውነት ነው። ይህን መናገር በጣም ጥሩ። ምክንያቱም እንደዚህ በምስክርነት ሲቀርብ እንዴት ይላል አንዳንድ ሰው፣ እንዴ የኔን ፎቶ፣ ስልኬን፣ አድራሻዬን በደንብ አደራሽተህ ለሁሉም ሰው ሰጠህልኝ ኬዝ እየተቀበልኩ ባንተ የተነሳ በሌጋል ቴክ ምክንያት ኬዝ የማገኝ ከሆነ ሌጋል ቴክ ምንድን ነው ጥቅሙ ኮሚሽን ካልወሰደ ይላሉ። አክቹዋሊ ሎጂካል ጥያቄ ነው። የሚገርምህ ግን ምንድነው መሰለህ በሰብስክሪፕሽን የምናገኘው ነው የኛ ኢንካም፣ እሱን ወስነነዋል ኦልሬዲ። ከዛ ውጪ እኔ ደስ የሚለኝ ነገር ምን እንደሆነ ታውቃለህ? አዲስ አበባ ውስጥ ለምሳሌ የሆነ ሚሊየን ሰዎች አሉ። በአገር አቀፍ ደረጃ ደግሞ ስታየው ይሄ እንዲያው የፍርድ ቤት ኬዝ ያጋጥመዋል የምትለው አይነት ሶሳይቲ የሆነ 10 20 30 ሚሊየን ሰው አለ አይደለ? ይሄ ሁሉ ሰው በዚህ ሰዓት 500 ገደማ የሚሆኑ ጠበቆች ፕሮፋይላቸው ከዚህ ሁሉ ሰው እጅ አለ ዛሬ ላይ ማለት ነው። ነገ ደግሞ ከነገ ወዲያ የሚገርምህ 7000 10000 ጠበቆች ይደርሳሉ። ስለዚህ ሁሉም ሰው የራሱ ስልክ ላይ 10,000 ጠበቃ ይዞ ነው የሚዞረው ማለት ነው። ኬስ ሲያጋጥመው ራንደምሊ ልክ አንተን እንዳገኘህ እየመረጡ ኮንታክት ሊያደርጉ ይችላሉ። ኔክስት ኃይለማርያም ደሳለኝ ሌጋል ቴክ የተባለ አፕሊኬሽን ታውቃለህ ወይ? በደንብ ነው የማውቀው። ከሀሳቡ ጀምሮም ያው ባለን ቀረቤታ ከነሱ ጀምሮ ፕላትፎርም በዚህ መንገድ ቢሆን በሚል ብዙ ጊዜ ገንቢ ሀሳቦችን ሰጠ ነበር። ግን ከዛ በኋላ አፕሊኬሽኑ ወደ ተግባር ከገባ በኋላ በእርግጥ የዛን ያህል እንትን ባልገፋበትም ምንም እንትን የሚል አይደለም። በተለይ በዚህ ጠበቃው ምናምን ብቻ ተብሎ ቢታይ እንዳለ በፍትህ ስርዓት ውስጥ ተዋናይ የሆነ ሰው ወደፊት አሁን ያቀረብከውን የዘረዘርካቸውን ጥቅሞች ብቻ ሳይሆን ነገር እየሰፋ እያደገ ሊሄድ የሚችል አፕሊኬሽን እንደመሆኑ ብዙ ነገሮችን ያቀላል። ብዙ ሰው እንደምሰማው ቀጠሮ አጀንዳ ምናምን በሚል ነው እና እኔ እንደውም ከአጀንዳው ጉዳይ ይልቅ አጀንዳ ስትል ያው ከጠበቃ ጋር ብቻ የተገናኘ ይሆናል እና ከዛ ይልቅ ህጎችን በቀላሉ ማግኘት። አሁን ለምሳሌ አንድ ዳኛ ሆኖ የሚሰራ ሰው ብዙ ህግ ይጠቀስበታል፣ ከዚህኛውም ወገን ይጠቀሳል እና ያ የተጠቀሰውን ነገር በቀላሉ የሆነ ኮድ ውስጥም ገብቶ ክሊክ አድርጎ ቁጥሯን ጠቅሶ እቺ ቁጥር ታቀርበለታለች። ያችን ወዲያው አንብበው ምንድን ነው የሚለውን ነገር ወደዚህ ሄደ መጽሐፍ ምናምን ከሚያነብ በደንብ ያቀልለታል። ነገር ምናልባትም አሁን ዘመኑ ዲጂታላይዜሽን እንደመሆኑ ወደ ኤአይ ምናምን ይሄዳል አይደለ? ሊተነበይልም የሚችል ነገሮች ሊመጡ ስለሚችሉ እንደ አንድ ፈርቀዳጅ በሀገራችን በጣም ፈርቀዳጅ በጣም በሰፊው የረሳሁትን ነገር ግን አስታወስከኝ። ሌጋል ቴክን ገና ከጥንስሱ ከሀሳቡ ጀምሬ አዋራችሁ ነበር። በጣም የሚገርም የረሳሁት ነገር ሁሉ ስላስታወስከኝ ነው። ያን ጊዜ ምንም የተሰራ ነገር ስለሌለ የእጄን እየቀዘፍኩ ነበር ማወራችሁ። እንዲህ ስትጠይቀው እንዲመልስልሃል፣ እንዲህ አይነት አፕሊኬሽን ነው የምንሰራው እንዲህ ምናምን እያልኩ ዝም ብዬ አየር ላይ እየቀዘፍኩ አስረዳኋችሁ ነበረ። ከዛ በነገራችን ላይ እንዲያውም እዚህ ፖድካስት ላይ ብንገልጸው ራሱ ያው ታሪክ ስለሆነ እኔ በጣም ደስ ይለኛል። ከዛ መገናኘታችንን አቋረጥን። ታስታውሳላችሁ? ተሰወርኳችሁ እና ጠፋሁ። እንደውም ለዚህ ችግር እኛ በእርግጥ ሁለታችን እናወራለን እና የዛ የጥንስሱ ላይ እንደነበርንና እንደውም ጊዜ እኔ እንደውም እንዲህ ብታረገው እንዲህ ቢደረግ ወደፊት ደግሞ እንዲህ ብታገባ የሚል የሆነ ነገር ሲታዩኝና ሰጥህ ነበርና ከዛ በኋላ ግን ያው እንትን መጣና የዛን ያህል እኔ አስተዋጽኦ ያደረግነውና ነገር ባለመኖሩ በመሀል አንተ ስትጠፋ ምናልባትም የጠፋሁት ግን ለምን እንደሆነ ገብቷቸዋል። በአመታት ከአመት በላይ ተሰውሬያቸዋለሁ። ስራዎችን አልቆኝ ነው ለዚህ ስራ ዲቮትድ ሆኜ ስራ እንደነበረ ነው ያናገኛ ሙያን የነበረን ለመጠየቅ ምን ለማለት አንዳንድ ስራዎች አንድ ሰው ሲጀምር ብትችል መደገፍ ካልቻልክ ደግሞ ለሱ መተው። አይ እንዴት ሆነልህ ብላችኋል ጠይቃችሁ እኮ አላረግንም እና ያን ባለማድረጋችን እንደ ንስሐ ነገር ትገባለህ። አዎ ያን ባለማድረጋችን እንግዲህ ያ ባይ ዘ ዌይ በጣም ብዙ ጓደኞቼ ቢያውቁት ደስ ይለኛል። ሌጋል ቴክ በጣም ወንደርፉል የሆነ አፕሊኬሽን ኢትዮጵያ ውስጥ የመጀመሪያ ፓዮኒር የሆነ አፕሊኬሽን መጥቷል። በነገራችን ላይ ከዚህ ከካሜራ ኦፍ ስናወራ ነበረ። ከ15 ቀን ከ20 ቀን በኋላ ሁለተኛው ቨርዥን ይለቀቃል። በጣም የተሻሻለ ማለት ነው። እሱ በጣም ከፍተኛ አገልግሎት ይሰጣል። አሁን በመላው ኢትዮጵያ
በመላው ኢትዮጵያ እኔ ሰምቻቸው የማላውቃቸው የወረዳ ስሞች ሁሉ ይደወላል። ሌጋል ቴክን የሚጠቀሙ ሰዎች ሲቸገሩ አንዳንድ ቴክኒካል የሆነ አሲስታንስ ፈልገው ማለት ነው። እና የቅርብ ጓደኞች ስለሆን ብዙ ጊዜ አንድ አይነት ውሎ ነበር የምንውለው። ይሄንን ፕሮጀክት ልክ ስንጀምር ራሴን በቃ ሰወርኩ። ያኔ ቤት ብዬ ነበር የማድረው ምናምን። አክቹዋሊ እኔ ብቻዬን ሰራሁት እያልኩ አይደለም፣ በቲም የተሰራ ነው፣ በካምፓኒ የተሰራ ነው፣ ይታወቃል። ዴዲኬትድ የሆነ ሶፍትዌር ዴቨሎፕመንት ቲም አለው፣ ፕሮጀክት ማናጀር አለው፣ ሌሎች ዴቨሎፐሮች አሉ፣ የህግ ባለሙያዎች ሁሉ አሉበት ባይዘው የሚሳተፉ እና የሆነ ጊዜ ላይ በቃ መደዋወል ኮምፕሊት ያቁመን ነበረ። መኪናዬን ሁሉ ሽጬ ተመልሼ እግረኛ የሆንኩትም በዚህ ፕሮጀክት ምክንያት ነው። ለምሳሌ ከሰበሩ ጋር በተያያዘ ያለውን ነገር አይተዋል አይደል? ኃይሌ ኢሳያስ እመጣለሁ ባይዘው አንድ ጊዜ ልጨርስ ብዬ ነው። ከሰበር ጋር በተያያዘ እኔ እስኪ በቁጥር የሆነ መግለጽ የምችለው ነገር ሁሉ አለ። ብዙ ጊዜ እንዴት አየሁ ሰበርን በተመለከተ? ይሄ በጣም እንደው ለማነጻጸርም ማለትም ሰበር ታተመ ማለት ራሱ የሚቻል አይደለም። ለምን የቁጥሩ ልዩነቱን እንዳነሳው እንግዲህ አሁን እንኳን ባለው እጃችሁ ላይ እንዳለው እንግዲህ ደግሞ ከኦፍላይን ወደ የሆነ ነገር ግን ከዚህ በፊት ፕሮግራም ስከታተል ወደ 16,000 ገደማ ውሳኔዎች ያልታተሙ ውሳኔዎች እንዳሉ ነው የምትነግረው እና የታተመው ደግሞ አይ ቲንክ 2,400 ምናምን አካባቢ ነው እና ይሄ በዚህ መካከል ያለ በጣም ግዙፍ የሆነ ልዩነት ነው ያለው እና ምናልባት እነዛን ውሳኔዎች እኮ ለብዙ ክርክሮች ጠበቆች ቢያታቅሷቸው ማነው ፐርስዌድ በማድረግ ዳኛን ምናምን ብዙ ነገሮችን ልንጠቀምባቸው የምንችላቸው ጉዳዮች ሆኖ ሳለ እንዴት ብዙዎቹ እንዴት ያለፉን እንዳለ ነው። ምናልባት እየተመረጡ ታተመዋል ብንልም አንዳንዴ ያልታተሙትን ደግሞ ስናያቸው እንደዛ የሚባሉ አይደለም። እኔ አንዳንዴ አሁን እያገኘናቸው ያሉት ውሳኔዎች ስናያቸው እንዲሁ ከተመረጡት ውሳኔዎችና ከታተሙት ውስጥ እንደው ምንም የተለየ ነገር የላቸውም ብለህ የምተዋቸው አልነበሩ። ብዙ መረጣ ተደርጎ አሁንም ቢሆን በጣም የህትመቱ ስራ ስላልተሰራ አሁን የተባለውን ሌጋል ቴክአፕ በመጠቀም የሚገኘው ጥቅም ቁጥር ስፍራ ያለው ጥቅም አይደለም እና ትልቅ ልዩነት ነው የፈጠረው። አንድ በፐርስፔክቲቭ እንዲሁ ብናየው ለምሳሌ አንድ የህግ ኢሹ እስኪ የሆነ ብዙ ጊዜ ሰበር ላይ የተሰጠ ውሳኔ አንድ ኢሹ ለምሳሌ ምን እንውሰድ የሆነች ለምሳሌ እቺ ከ500 ብር ሲምፕል እናድርገው ከ500 ብር በላይ የተደረገ የብድሩን ስምምነት ማስረዳት የሚቻለው በጽሁፍ ነው የምትል ድንጋጌ አለች። እሷን ድንጋጌ ትርጉም የሰጠባት የሰበር ውሳኔ ይኖራል የተለያየ። ሁሉንም ውሳኔዎች ለቅመህ አምጣልኝ ብልህ ስንት ጊዜ ይወስድብሃል? በጭራሽ የሚታሰብም አይደለም፣ ለመፈለግም አታስበውም። አሁን ባለው ሁኔታ ከአፕሊኬሽኑ ውጭ ሆነ ሳስበው እንግዲህ እነዛ የታተሙት ወደ 26 ነው። አሁን የታተሙት 27 ቅጾች ሄደን የት ነው ሄደው ማውጫዎች ጋር ሄደን እንደው ከኔ ኢሹ ጋር የሚቀራረብ እያለን በዛ መንገዳችንን የምንፈልግበትን ጊዜ ለማሳጠር ሞክር ይሆናል። የአንድ እንኳን መጽሐፍ ራሱ ማውጫ አብተን በእርግጥ የጉዳይ ትርጉም የተሰጠበት የህግ ክፍሎች ይታወቃሉ። እንደዛ ልታወጣ ትችላለን። ያ በጣም ብዙ ጊዜ አድካሚ ነው፣ አሰልችም ወይም ልትወም ትችላለህ። ያልታተመው ግን አሁን በእናንተ የት ትሄዳለህ? ያልታተመው ጭራሹን እሱ አይገኝም እያልኩ እኮ ነው። ጭራሹን የለም ማክሰስም ስለማታውቅ የማትፈልገው ማታውቀውን ነገር የማትፈልገው እኮ የለም፣ ተደብቆብሃል ማለት ነው። ባይዞ ተደብቋል። በአዋጅ ደረጃ ባይዞ ያን አስገዳጅ እንዲሆን እስከተቀመጠ ድረስ መታተምና እንድናውቀው መደረግ አለበት። ለምን አስገዳጅ ነው። አንድ ህግ በታች ፍርድ ቤቶች ሁሉ አይደለም። ከዛም በኋላ ያለው ሰበርም ሲወስን እነዛን መሰረት አድርጎ እስካልተቀየረ ድረስ የመስራት ግዴታ አለበት። 16,000 ውሳኔዎች ገደማ ደብቀ እና 2,000 ውሳኔ ብቻ ለቀ ሰበርን እንደ አሴ ፕሬዚደንት እየተከተል ነው ብሎ ማውራት ምን ያህል ይቻላል? እኩል ትጥቅ የሌለው ጠበቃ ሲከራከር ማለት እኮ ነው። ዳኞቹም ትጥቅ የላቸውም እኮ አሁን እየወሰኑ ያሉት ዳኞች እኮ ራሱ ሊገዙበት ይገባል። እነሱ ራሱ አያውቋቸውም። ለምሳሌ ዳኛ እኮ በየጊዜው ሰበር ከጀመረን ጀምሮ 97 ነው አይደል ጀመረው? 99 አካባቢ 454 ነው። ልክ ነህ፣ ግን ውሳኔዎቹ 99 ነው። አይ ሌጋል ኢፌክቱን ነው። ልክ ነህ፣ 97 ነው። 21 ዓመት ጀምሮ ያሉ ዳኞች እኮ የሉም። እኔ ራሱ አሁን ባለው ወደኋላ ሄጄ በዳኝ ሰብ የወሰንኩባቸውን አድርገህ ያደረኩባቸውን መንገዶች ሁሉ አስታውሳቸዋለሁ። አላስታውሳቸውም እኮ የራስን ውሳኔ ቢሆን። ስለዚህ ዳኞች በየጊዜው የተለዋወጡ ባሉበት ጊዜ ሁሉም ዳኛ ራሱ እዛው ሰበር ላይ ያለው ራሱ ሊያጠናው ሊያነበው ሁሌ ለራሱ ቅርብ እንዲሆነው ማድረግ ይጠበቅበታል እና ምን ያህል በፍትህ ስርዓቱ ላይ ራሱ
የሚፈለገው ውጤት እየተገኘ አይደለም። ይሄ ራሱ አንዱ የፍትህ እንትን ችግር ነው ብሎ ማየት ይቻላል። እና ቅድም ወደ አነሳው ጥያቄ ሲመጣ አንተ ጋር እንግዲህ አፕሊኬሽኑን ሲታይ ለምሳሌ እንዳልከው በዚህ በብድር ኢሹ ሆንም ያው ህጉ ይታወቃል። እሱን ህጉን ጠቅሰህ በዛ ዙሪያ ለምሳሌ አሁን ቅድም እንደተባለው አሁን እኛ ሀገር ነው 1723 ምናምን ይበዛል አይደል? 1723 በየጊዜው ብዙ የተለያዩ አቋሞች፣ የተለያዩ ሁኔታዎች እንደ ሁኔታው እንደ ፋክቶቹ ይለያያሉ። ሰበር ቢያስገድደው ተመሳሳይ ፋክት ሲኖር ነው እና 1723 እንደየፋክቱ የተሰጠባቸው ትርጉም አለ እና 1723 ስትል ከ1723 ጋር የሚያያዙ ውሳኔዎች 100 ቢኖሩ 1000 ውሳኔዎች ቢኖሩ ግልብጥ አድርጎ ይሄ አፕሊኬሽን ያወጣላል። ከዛ በኋላ በዛ ጉዳይ ላይ ጥናት እንኳን ልስራ ብትል በጣም የተሟላ መረጃ አለ ማለት ነው። በነገራችን ላይ ቆይ እንደ ከመጨረስ በፊት አሁን ኦፍ ካሜራ ሪከርድ ከማድረጋችን በፊት ኮዶችን እያወጣን አየን። የሰበር ውሳኔም የተወሰነ አየን። ፍጥነቱን እንዴት አየው? ፍጥነቱ ፍራክሽን ኦፍ ሰከንድ እኮ አልኩ። ከአንድ ሰከንድ በታች ነው። እኔ ቪዲዮ ተሰራ ምናልባት የሰከንድ አንድ 25ኛ ምናምን ነው በሰከንዶች ውስጥ ራሱ ነው። ክሊክ ሳደርገው ወጥቷል። አንድ ቀጣዩን ቁጥር እኮ በቁጥር ቆጠራ ቅጽበት በለው ልዩነት በለው አንድ ብዬ ሁለቴ ማለት ያለ ነው። አንድ ብዬ ሁለት እንደምቀጥለው አይነት ጋፕ ነው ያለው። ባይዘው ወይ እንደዚህ ማወራው ለምንድን ነው መሰለህ ኃይሌ፣ በመጀመሪያ ደረጃ ሌጋል ቴክን አይተኸው እንደዚህ አይነት ዊትነስ ስለሰጠህልኝ ለእኔ በጣም ነው ደስ የሚለኝ፣ በጣም ነው የማመሰግነው። ቪዲዮ ግን ሪከርድ የማደርግበት ግን ዓላማ ምንድን ነው መሰለህ? ሌጋል ቴክን የሚያውቁት ሰዎች አሉ። ለምሳሌ ከትናንት ወዲያ ነው ትናንት ጠበቃ አያሌው ቢታኔ ጋር ዲስከስ አደርግ ነበረ። እኔ አልጠየቅኩትም፣ ስለ ሌጋል ቴክ አልጠየቅኩትም። ባይዘወይ ሌላ ወሬ እያወራን እያለ እሱ ስለ ሌጋል ቴክ ግን በድንገት ነው ሀሳብ የሰጠው። የሚያውቁት ሰዎች በሱ ልክ ያውቁታል። ሙዕዝንም አይታችሁት ከሆነ የኔ ክላስሜት የነበረ ነው ሎ ስኩል፣ እሱም የሚሰማውን ነገር ተናግሯል። ግን ይሄንን ቪዲዮ ሪከርድ የማደርገው ለማን ነው መሰለህ? ሌጋል ቴክን የማያውቁት አሉ፣ ጭራሽ አይተውት የማያውቋሉ። የማየት እድል እንዲኖራቸው እስኪ ቼክ እናድርገው ምንድን ነው የሌጋል ቴክ የሚለውን ነገር እንየው ብለው እንዲያዩት ለእነሱ እድል ለመስጠት ነው። ወደ ኢሳያስ እመጣለሁ። ስለ ሌጋል ቴክ ተጨማሪ ነገር ንገረን እና አንተ ያየህበትን መንገድ ዮር ሪያክሽን። ያው ኃይሌ ካለው ጋር እኩል ነው የምናውቀው የሌጋል ቴክን እንትን ማለት ነው። ታሪካዊ አመጣጡ ጥንስሱን ሁላ ማለት ነው። ግን አሁን ስታወሩ አንድ የችሎት ገጠመኝ እንደውም ትዝ አለኝ በዚህ አጋጣሚና ምንድነው ያው ስለ ሰበር ጠቀሜታ ምናምን ባይሆንም ዲስከሽናችን አሁን ላይ ኢፌክት አለው ሰበር የህግ ያህል ኢፌክት አለው። ደግሞ በጣም ብዙ ጥቅም እየሰጠ እንደሆነ ይታወቃል። ሰበር ምን አለ ነው በሆነ ጉዳይ ላይ የምንለው ማለት ነው። እና አንድ ችሎት ላይ ቁጭ ብዬ የሆኑ ጠበቆች ይከራከራሉ። የቃል ክርክር እያደረጉ ፍርድ ችሎት ላይ የቃል ክርክር እያደረጉ እኔ ያው እየጠበቁ እየሰማሁ ነው። እና ጠበቃው ይህም በዚህ ጉዳይማ ሰበር ውሳኔ ሰጥቶበታል ምናምን ብሎ ይከራከራል። እሺ ሰበር ቁጥሩን ይሏል ዳኛው። አላስታውሰውም ማለት ከዛ የዱቤ ማከረከር የለም አሉ። በዱቤማ ክርክር የለም ብለው አለፈው። አሁን ትዝ አለኝ ምንድነው ሰውየው የሚፈልጉትን እንትን አሁን በአንተ ሌጋል ቴክ በዛች እንትን በቅጽበት ላይ ማውጣት ይችሉ ነበር በሰከንድ በችሎት ላይ እዛም ላለ ለሌላም ጠበቃ ይህን ሲሰማ የዱቤ ክርክር እንደሌለ ሲያውቅ በዚህ ሌጋል አፕ አማካኝነት የሚፈልጋቸውን የሰበር ውሳኔዎች ለዳኛው ለማቅረብ ችግር የሚለውን የጠቀሜታውን ያረት ልክ ነህ። ዳኛውም ጠበቆቹም ሶስቱም ቢኖራቸው በቅጽበት እያወጡ ላይ ይችላሉ። ከሰከንድ በታች ስለሆነ ማለት ነው ፍጥነቱ ያን ያክል ስለሆነ። ኢቭን ኮዱ ለምሳሌ አሁን ይሄ የወንጀል ህጉ ነው፣ የፍትሐብሔር ህጉ ደግሞ ከዚህ ይበልጣል እና ሌሎች ሌጂስሌሽኖች አሉ። አሁን ከዚህ እስኪ ለምሳሌ ደረቅ ቼክ አሁን 692 ነው አይደለ? 692ን አሁን ለማየት የሆነ ገልጬ 692 አሁን 6 ቤት ገብቻለሁ። ገና 92 ደግሞ ፈልጋለሁ። ሌጋል ቴክን ከፍቼዋለሁ እስካሁን ድረስ አይደለ እንዴ? ያ ይሄን ያክል ፍጥነት አለው። ኒው ቨርዥኑ ደግሞ በተለይ አዲሱ ቨርዥን በጣም ተሻሽሎ ነው የመጣ። እንትንስ ራሱ ጠበቆች ኦርጋናይዝድ የተደረጉበት መንገድ ለምሳሌ አሁን ለወደፊት ምንድነው ሐሳቡ መሰለህ? ወደ 7000 የሚሆኑ ጠበቆች ፕሮፋይላቸው በደንብ ኦርጋናይዝድ ነው ሌጋል ቴክ ላይ ይገባል።
ስለዚህ ፐብሊኩ ደግሞ እየገባ ይመርጣል። ይሄ ጠበቃ ልደውልለት ይላል። እዛው ላይ ደውሎ ሊያገኘው ይችላል። ቴክስት ሊያደርግለት ይችላል። ኢሜል ሊያደርግለት ይችላል። ሁሉ ነገሩ መልኩን ሁሉ ነው የሚያው። በነገራችን ላይ ሌጋል ቴክ ሁለታችሁም አላችሁ ከነ ፕሮፋይል ፒክቸራችሁ ማለት ነው። ያ ያው በፈቅድልኝ እንደውም እሱ ላይ ባወራበት አሁን የጠበቆች ፕሮፋይል ማለት ኦልሞስት አሁን በእናንተ በኩል እየተሰራ ያለው በእናንተ ልጅ ኦልሞስት በሌላ መንግስታዊ አካል ወይም አይነት ሊሰራ የሚችል ነው። አሁን የጠበቆች ዳይሬክቶሬት ብንሄድ አሁን ያለውን የጠበቃውን ሁሉ ፕሮፋይል በዚህ በዘመነ መንገድ አደራጅቶ ይገኛል ወይ ለማሳደስ ምንም ስንሄድ ብዙ ጊዜ ወረቀት ምናምን ግልበጣው ስና የሆነ አሁንም ማህደር ውስጥ ምናምን ነው ያለው እና አሁን የጠበቆች ፋይል አያያዝ አሁን አንተ ጋር ያለው ግን ሲታይ ኦልሞስት አንድ የሆነ እንደ አንድ ዳታ ሴንተር ኢትዮጵያ ጠበቆች እንደ አንድ ዳታ ሴንተር ራሳቸው ተፈልገው የሚገኙበት ሆኗል። አንድ የሆነ ሰው ቢመጣ ቢፈልግ ይሄ ሰው ጠበቃ ነው ወይስ አይደለም ራሱ ብሎ ወይም ለማለት እንኳን ወይም ምን ይመስላል ፕሮፋይሉ ብሎ ለመገምገም ከአድሬሱ ስልክ ቁጥሩ በቀላሉ አንድ ጉዳይ እንኳን አጭር ነው ማማከር በደንብ የሚጠቅም ነውና ይሄ አሁን እንግዲህ ሌጋል ቴክ የህግ ባለሙያዎች ብቻ ሳይሆን ወደፊት በቀጣይ በማህበረሰቡ ዘንድ ሁሉ በቃ አንድ ዝም ብሎ የሚለመድ ነው የሚሆነው። ለምሳሌ በእኛ ሀገር ሁኔታ ራይድ ምናምን የተጀመረበት ቅጽበትና አሁን እንደዚህ አይነት አፕሊኬሽኖች ምን ያህል የየዕለት ስራዎችን አካል ሆነዋል እና ይህም ከነዛ አይነት አፖች አንዱ ነው የሚሆነው። በቃ በሌጋል ዘርፍ እና ማህበረሰቡ ጠበቃው ብቻ ሳይሆን ማህበረሰቡም ራሱ የሚፈልገው ሌጋል ቴክን ታውቀዋለህ አታውቀውም ብሎ ወደፊት የሚጠቀምበት ነጋዴውም የሚጠቀምበት ደግሞ እኮ የሚገርምህ ኃይሌ ዛሬ የህዝብ ተወካዮች ምክር ቤት 1400 አዋጅ አውጥቷል። ያውም ከ87 ወዲህ ያለችዋን ነው የምልህ። ኮዱን አይጨምርም። እንደገና ደግሞ እንደና 4767 አይነት ደግሞ አለ። ከዛ በፊት ደግሞ የወጡ አዋጆች አሉ። ይሄ 1400 አዋጅ ነገ 2000 3000 ይሆናል። የሰበር ውሳኔው ደግሞ 18000 20000 30000 50 100000 ይገባል። ነገ እኮ ውሳኔዎች በወረቀት እንዴት አድርገህ ማኔጅ ታደርገዋለህ? ያን ጊዜ በጣም አስቸጋሪ እኮ ነው የሚሆነው። ይሄኛው ግን በጣም ኤፊሺየንሲ ይጨምራል። ያ ከዚህ አንጻር ለሰጣችሁት ነገር በጣም ነው የማመሰግነው። የመጨረሻ አንድ ጥያቄ ብቻ ይቀረኛል። ኃይሌ የችሎት ገጠመኝ ያስፈልጋል። ሁለተኛ ሌጋል ቴክ እኔ ምን ልበልህ በቃ ህይወቴን የጥብቅና ህይወቴን ቀላል አድርጎታል። ከዚህ በላይ ቋንቋ ያለ ሳውንድ በረጅም ባወራህ በጣም ረጅም ነው። አሁንም ዛሬ አውርተን አንጨርሰውም። አንድ ጉዳይ ይመጣልኛል አይደለም ቀጥታ ሌጋል ቴክ ነው የምከፍተው። ሞባይል ላይ ያለኝ ሁሉም ስልኮች ላይ ያለ፣ ላፕቶፕ ላይ ያለ፣ ዴስክቶፕ ላይ ያለ፣ ደን ቢሮ ኮንኩ ቢሮ ዴስክቶፕ ላይ፣ ቤት ከሄድኩ ላፕቶፕ ላይ፣ መንገድ ላይ ኮንኩ ሞባይል ላይ ነው የምገባው። ምንድነው የምታደርገው አንተ? ለምሳሌ አንድ የማታለል ጉዳይ ተከሰሼ ተቀጣዩ ይበላል አንድ ሰው። አሁን ማታለል ላይ ምን ችግር አለ መሰለህ? ብዙ ጊዜ የፍትሐ ብሔርና የወንጀል ጉዳዩ ዲማርክ መስመሩ ጠባብ ነው። አንዳንድ ቦታ ላይ እምነት ማጉደል፣ ማታለል 675 692 አንድ ሰው ማታለል ተከሰስኩ ይበላል ተቀጥቻለሁ ብሎ ውሳኔ ያመጣልሃል። ይህማ ፍትሐ ብሔር ነው ብለህ ታስባለህ። ምንድነው የምታደርገው? ትሄዳለህ፣ ሌጋል ቴክ ትከፍታለህ። ምንም ስራ አያስፈልግም፣ ማንበብ አያስፈልግም። ቀጥታ 692 ማስገባት ነው። ከፍተህ ታነባቸዋለህ። ለምሳሌ አሁን ብናስገባ 692 ስንት ውሳኔ ይመጣል? ቅድም እንትን ቀይረኸው መሰለህ ቸነሽ አፕሊኬሽኑ ባይዘው ቆይ ሙዝ ምን ማድረግ እንችላለን መሰለህ? ለምሳሌ ላምጣልህ እዚህ ጋር ስንት እንደሚመጣ ታያለህ። ኦኬ ቅድም ቀይርከብኝ መጣሽ 692 ስንት ይመጣል? ይኸው 51 ውሳኔ መጥቷል። 51 እነዚህን 51 ውሳኔዎችን ከነበብኩ በኋላ በቃ ሰውየውን ማማከር በጣም ቀላል ነው። የሰበር ጥቅሙ ባይዘው ስራህን ያቀልልሃል። አሁን ማታለል ሰፋ ያለ ዝም ብሎ ጠቅለል ያለ አንቀጾች የሚቀበሉት ጠቅለል ብሎ ነው። ትርጉም ነው ሰበር የሚሰጠው። ይሄ ማታለል ነው፣ ይሄ አይደለም፣ ይሄ ፍትሐ ብሔር ነው እየተባለ ማለት ውሳኔዎች አሉ። አንድ የተበቀለሉ ሰውየውን ስራ መስራት ይችላል። ዊን እንደምታደርግ ራሱ 100% እንደምትሆን ነው ብዙ ጊዜ እና ትንሽ ምንድነው አፈላለጉ ላይ ያሉ ነገሮች አሉ። አሁን አንዳንድ አንቀጾች ለምሳሌ 28 1 ሚል አንቀጽ አለ። አሁን 28 ብለህ ብታመጣ ረጅም ነው፣ ብዙ አንቀጾች ነው ያሉት በተለያየ ህግ ላይ። 25 1ን ካልክ ብዙ አሉ። አንድ ያላቸው ግን የተወሰኑ ናቸው። ቅድም ያወራናቸው የ10ና 14ኛ ናቸው። ግን 28
አንቀጹ ይሄ ዝባሩ የቅንፍ ምልክቱ ይለያያል። ስላሽ አለ፣ ለዚህ ብራኬት አለ፣ እየለያየ ነጥብ ሊያደርገው ይችላል። እነዚህን ሙሉ ከፈለክ ይመጡልሃል። ወር ነው የምደማረገው አንቀጽ 28 ብዬ ጽፋለሁ። የ28 ሙሉ 500 ምናምን ይችላል። ግን ከፈት ካርከው አቃቤ ካለ ማሳለፍ ነው። ከፈት አድርገው 28 የሌላ አዋጅ ከሆነ ማሳለፍ ነው። ጊዜ መውሰድ አለበት። አንድ ቀን ነው ይፈጅብህ፣ ወር 2 ቀን ነው። እነሱን አንብበህ በጣም ብዙ ነገር ነው የምታገኘውና አንደኛ እንደዚህ አክሴሲቢሊቲ የለም። የሰበር ውሳኔዎችን የምታገኝበት በመጽሐፍ የተለየ ነው። ኮንቴንቶች አሉ የተለያዩ ባለሙያ ያዘጋጇቸው። ኮንቴንት ነው ኦልሬዲ ፍለጋ ለመሄድ ነው የሚጠቅምህ እንጂ ያን ያክል ሙሉን አታገኘውም። ደን ያልታተሙ ደግሞ አሉ። አሁን ሌጋል ቴክ ላይ ያሉት የታተሙ ያልታተሙ ባለ 7 ዳኛም አዋጆችም አሉ፣ ህጎችም አሉ። እና እኔ ይህን የማይጠቀም ሰው ካለ ተጎጂ ነው ብዬ ነው የማስበው። እኔ በጣም ላይፌን አቅልሎታል። ባይ ዘ ወይ ጓደኞች ስለሆን ለእኔ ደጋግመህ በስልክ ነግረህኛል። የነበረህ በቃ ያለ አፕሪሺዬሽን ሁሌ ነው የምትነግረኝ። እንዲሁ ምልህ ለምስክርነት እንዲሆን ሌሎች ጓደኞቻችን የሙያ ባልደረቦቻችን ካንተ ቢሰሙት ጥሩ ነው ብዬ ስለማሰብ ነው። አንተ የዋሪ ኢንዲፔንደንት ለኔ ብለህ ምንም ልትዋሸው የምትችለው ነገር የለም። ፈጽሞ እኔ በጣም ባይዘው ያሁንም ስቲል ሌጋል ቴክን ሳላይ ውዬ አላውቅም። ማንኛውም ጉዳይ ሲይዝ መጀመሪያ የምገባው እሱ ጋር ነው። ሌላ ነገር አይቻልም። ምክንያቱም ህጎችን እኮ እናውቃቸዋለን አይደል? አንቀጾችን እናውቃቸዋለን። ባይ ዘ ወይ ለእኔ ደግሞ የሚሰማኝ ስሜት ምን እንደሆነ ልንገርህ። የሆነ ብር ከፈልክ ስትከፍል፣ በነገራችን ላይ ለእኔ ፐርሰናሊም አይደለም የከፈልክ፣ ለካምፓኒው ነው ገቢ ያደረግከው። ካምፓኒው የሆነ ግብር ከፍሎ ምናምን ሰራተኛ ምናምን፣ ከዛ መጨረሻ ላይ የሆነ ነገር አለኝ፣ ኢንተረስት አለኝ እኔ በእርግጥ እና ማገኘው ጥቅም ነገር ይኖራል። ከገንዘቡ በላይ ምን እንደሚያስደስተኝ ልንገርህ። ይሄ ሪኮግኒሽን በጣም ያስደስተኛል። እኔ ይህን ስሜት ሌላ ሰው የሚያውቁ አይመስለኝም። ለምንድን ነው? በእኔ ቦታ ሆኖ ትንሽ ኢማጅን ለማድረግ ስለሚከብድ ሊሆን ይችላል። የሆነ ሪሞት ኤሪያ ከኢትዮጵያ ሰምቼው የማላውቀው ከተማ ስም ደውሎ ሌጋል ቴክ በዚህ ጉዳይ ያስቸገረንና አሲስት አድርጉን ይላል። እኔ ያን ከተማ ሰምቻለሁ። አንድ ጊዜ ኢትዮጵያ ውስጥ ነው ብዬ ጠይቄ አውቃለሁ። እንዲሁም ከተማውን ስለነገርኩት ከተማውን ሁሉ ነግሬያለሁ። እና እንዴ እዛ እኮ ነው ምናምን አንተ በደንብ ስለምታውቀው ነው። ያን ስሰማ በጣም ነው የሚያስደስተኝ። እንደገና ልክ አሁን አንተ ሌጋል ቴክን ሳልከፍት እያላቅም አልከኝ፣ አሁን ነው የነገርከኝ። በጣም ያስደስታል። ሰው የደከምነው ነገር ፍሬ አለው። በቃ እኔ አሁን ስልኬ ራሱ መንገድ ላይ ስራ ላይ ሰውን ባትሪ ከጨረሰ የተወሰኑ አፕሊኬሽኖች ነው ማስገባው። ንግድ ባንክ ኦር የማይጠፉ አሉ ሜሴጅ ምናምን ስልክ ከማይጠፉት መሀል አንዱ ነው እሱ። ገብቶሃል? ምክንያቱም ስራዬን ሎ ባትሪ ላይ ሆኖ የሚሰሩ ማለት ነው። ኦኬ በጣም ይገርማል። ቅድም ዳንኤል ፍቃዱን ታውቀዋለህ አይ ቲንክ። እና ዛሬ ቀረጻ የሙዕዝ አለኝ እና ክፍያው በነገራችን ላይ ሙዕዝ አሁን 1800 ብር ሆኗል። አሁን ነገሩኝ፣ ትናንትና ከትናንት ወዲያ ልጆች ነገሩኝ ጠበቆች 1800 ሆኖ አንዳንድ ሰው አይ ዋጋው እኮ ግን የበዛ ይመስላል የሚል ኮምፕሌን አለ። እና በሱ ጉዳይ ላይ እስኪ ትንሽ ሪአክሽን ምናምን አሉ። እንዲህ መጀመሪያ ላይ እኮ ሰብስክራይብ ያደረጉ ሰዎች 5750 ብር ከፍለዋል። እንዲሁም ከነሱ ሰዎች ውስጥ አንዱ ሙዕዝ ነው። ስለዚህ ሙዕዝ እንዲሁም ሲመጣ ይሄ ብር በስቷል አልበዛም ብዬ ራሱን ነው የምጠይቀው ብዬ ነበር በቅድሙ ቪዲዮ። ምናልባት የዳንኤልን ቪዲዮ እና ያንተን ቪዲዮ በተከታታይ ነው የምለቃቸው። እኔ በአንድ ሳምንት ልዩነት ወይ በ3 ቀን ልዩነት ነው ቪዲዮን አፕሎድ የምናደርገው። 1800ን አይደለም 5750 ብር ለአመት በከፈልክበት ጊዜ ዋጋው የተጋነነ ነበር። ያኔ ነግሬያለሁ ካስታወስክ። ያንሳል ለኔ አይደለም ለነሱ እንድትነግራቸው ነው። አይ እኮ አሁንም ልቀጥል ነው። እሺ ያኔ ነገርኩህ ያንሳል እኮ ብያለሁ። እኔ አንተም በሆነ በዚህ ዋጋ አለቀው። ምናልባት መጀመሪያ ስለሆነ ሊሆን ይችላል። ይሄ እኮ በቃ ስራዬን እኮ የምሰራው በዚህ ነው። ስለዚህ 5000 አንድ ሰው ለምሳሌ የሆነ ጉዳይ ስንት ተዋዋለ፣ ለምሳሌ 100 ሺህ ተዋዋለ እንበል፣ ወር 50 ሺህ 200 ሺህ whatever። ከዛሽ ገንዘብ እኮ ትንሽ ነው ለአመት እኮ ነው የሚከፍላት። 5000 በጣም ትንሽ ነች። ሶ አንድ ጉዳይ የሚባልም ሳይሆን ዝም ብለህ በስልክ አማክረህ ኦር የሆነ አንድ ሰው የሚልክልህ ሊሆን ይችላል። ስለዚህ ብዙ ሊባል አይችልም። እኔ ገርሞኛል። እንዳውም ውድ ነው ተባለ ስትል በጣም ነው የገረመኝ። ይሄንን ስልህ ያው ሰዎች እንደ ግል አስተያየታቸው የተጠበቀ ሆኖ
እኔ በእኔ በኩል ምንም ሳብጀክቲቭ ነው አክቹዋሊ። እኔም እየጠየቅኩ ያለሁት የአንተን ሪያክሽን ብቻ ነው። በቃ አንተ ሙዝ ምን ይሰማዋል? በዝቶብሃል? ፌር ፕራይስ ነው? በከፈልከው ልክ ተጠቅመሃል ወይ? እሱን ነው እየጠየቅኩ ያለሁት። ይሄ አልከፈልኩበትም ነው፣ በነፃ ለምጠቀመው ነው። አሁን ሌጋል ቴክን 5700 ማለት ሳልከፍል በነፃ እንደምጠቀም አስበው። ባይ ዘ ወይ ሌላው አስደሳች ነገር ምንድን ነው መሰለህ? ሌጋል ቴክን ሰብስክራይብ አድርገህ 5750 ዛሬ ከፈልክ እንበል እና በሁለተኛው ቀን ተፍነክንከህ ብትነግረኝ ኦኬ እሺ። ከዚህም በላይ ደስ የሚለኝ ነገር ምንድን ነው መሰለህ? አመት ከተጠቀምክበት በኋላ ነው ይህን ዊትነስ እያደረክ ያለኸው። ይሄ እርካታ ገብቷል አይደለ? አመት እንኳን ተጠቅምህበት በደንብ አይተኸው ማለት ነው። በደንብ የማየት እድሉን አግኝተህ ከዛ በኋላ ነው እንደዛ ዊትነስ እያደረክ ያለው እና በጣም በጣም እናመሰግናለን። ምክንያቱም ሌሎች ሰዎች አሁን አትሊስት ምን እንዲሉ እንፈልጋለን፣ እንሞክረው እስኪ እኔው እስኪ እንዲሉ እንፈልጋለን። የሚገርምህ ነገር በሚዲያ እንኳን ልገልጸው አልፈልግም፣ ግን ብናገረው ይሻላል ብዬ ያሰብኩበት ምንድን ነው መሰለህ? በኪሳራ ነው እየተንቀሳቀስን ያለ ነው። ምንም ሲምፕል ነገር ልነግር እችላለሁ። ሲምፕል ነገር ሶፍትዌር ኢንጂነሮች አሉ፣ የህግ ባለሙያዎች አሉ። ከዛ ደግሞ እነዚህ አሉ ማለት ለእነዚህ ክፍያ ትከፍላለህ። ከዛ ክላውድ ሰርቪስ ነው የምንጠቀመው፣ ክላውድ ነው የምንጠቀመው፣ ትከፍላለህ። በጣም ውድ ነው። ብዙ ሰው የማያውቀው እንዲሁም ከዚህ በፊት በቪዲዮ ተናግሬው እንደሆነ አላቅም፣ አሁን ካንተ ጋር አብሬ ልግለጸው። የሰበር ውሳኔ 16131 አለ ያልታተመ፣ የታተመ 2400 ገደማ አለ። በድምሩ 18546 ገደማ የሚሆን የሰበር ውሳኔ አለ። ኮዶች አሉ፣ አዋጆች አሉ፣ ደንቦች አሉ፣ መመሪያዎች አሉ፣ የፌዴሬሽን ምክር ቤት ውሳኔ፣ የኮንዲሽናል ኢንኳይሪ ውሳኔ ሀሳብ አለ፣ የጁዲሻል ትሬኒንግ ኮርሶች አሉ፣ የሎ ስኩል ኮርሶች አሉ፣ ፈተናዎች አሉ፣ ኤግዚት ኤግዛሞች አሉ፣ ለወደፊት እየጨመሩ ይሄዳሉ። ብሎጎች አሉ፣ የመመረቂያ ጽሁፎች አሉ። እነዚህ ሁሉ ምናልባት ሰርፕራይዝ ላድርገህ በእጅ ተጽፈው የገቡ ናቸው። እንዲህ በእጅ ታይፕ ተደርገው ቅድም ከአንተ ጋር ሁኜ የሆኑ ልጆች ጋር ሴቶች ጋር እየተደዋወልኩ ነበር። ጸሐፊዎች ናቸው። ጽሁፍ ልክላቸዋለሁ ስትላቸው በጣም ጥሩ ደስ አይልም? በጣም የሚገርም ነው። ግጥምጥሞች ነው። እነሱም ተከፋይ ናቸው ነው። እነሱም ይሄ ሁሉ በእጅ ተጽፎ የገባ ነው። ለዚህ ክፍያ ፈጽመናል። ሌሎች ክፍያዎች ሁሉ አሉ። ሌሎች ክፍያዎች በቃ ምልህ አሁን የማይመጡልኝ በጣም ብዙ ክፍያዎች እና ይሄ ብሬክ ኢቭን የሚባል አለ አይደል? ወጫችን ከቨር አድርገን ያለ ትርፍ የምንሰራበት ጊዜ ብሬክ ኢቭን ፖይንት በዜሮ በቅርብ ጊዜ የሚከሰትም አይመስለኝም። አይ ቲንክ ግን የሚገርምህ ይሄ እርካታ ይህንን እርካታ ማለት ነው እንፈልገዋለን እና ስራውን እንሰራዋለን። አሁን አንዳንድ ሰዎች አሉ በስም የምናውቃቸው፣ ፍቃድ ስላልጠየቅን ያው በስም አንጠቅስም እንጂ የሆኑ የምናውቃቸው በጋራ ሲኒየር የህግ ባለሙያዎች ሊቆም ይችላል እስኪ ሞክሩ። ምክንያቱም እንዴት ይቀጥላል ያለ ትርፍ? ምክንያቱም ትርፍ ልታገኙ አትችሉም። ምክንያቱም ሰብስክራይብ ሰው እየከፈለ ሰብስክራይብ የሚያደርግ ብዙ ሰው ስለሌለ ማለት ነው። ግን የሚገርምህ ነገር አሁን አንተ ስላወቅከው አይደል እንደዚህ አፕሪሼት ያደረግከው፣ የማያውቀው ሰው ደግሞ ለወደፊት ገና አለ ፎር ዘ ፈርስት ታይም ልክ ሲያየው እና ደግሞ ያለውን ጥቅም ልክ ሲያውቅ ግን ይሄ ቁጥር ግን እየጨመረ እንደሚሄድ እሱ ግን ምንም ጥርጥር የለኝም። አይ ቲንክ ከኢንፎርሜሽን ጉድለት ይመስለኛል እንጂ አሁን ጠበቆች እንዳለ ይሄን በደንብ ቢያውቁት፣ የህግ ባለሙያዎች ዳኞች ራሱ ቢያውቁት አይ ቲንክ በጣም ሁሉም ሰው የሚጠቀም ይመስለኛል። ዳኛ በነገራችን ላይ ከፖኬቱ አውጦ ከፍሎ ይጠቀማል። ኦፍ ኮርስ እኔ ትንሽ እንትን እላለሁ። ይገርምሃል፣ እኔ ዳኛ ያን የሚያክል የመዝገብ ብዛት እንደዛ ስትረስፉል በሆነ መንገድ እየሰራ ለፍርድ ቤቱ ስራ የፍርድ ቤቱ ስራ ነው ከደሞዙ ላይ ከፖኬቱ ቀንሶ ክፍያ ለሌጋል ቴክ ይፈጽም። አሁን ብዙ ሰዎች እንትን ይሉኛል፣ ኖርማሊ አንተ ሶፍትዌር ሰርተህ አቅርበሃል፣ ሰርቪስ ነው እና ሁሶ ኤቨር ከፍሎ እስከመጣ ድረስ ለምን ምናምን ይሉኛል። ግን እኔ ራሴ ዳኛ ነበርኳ እና ከፖኬት መክፈል አለበት ወይ? የምናስበው ነገር ምንድን ነው መሰለህ፣ ያው ጊዜው ገና ስለሆነ ነው እንጂ ፍርድ ቤቶች ከኛ ጋር ዲል እንዲያደርጉ እንፈልጋለን። እንደ ካምፓኒኛ አፕሮች እናደርጋቸዋለን። ሶ ግሩፕ ሰብስክሪፕሽን ይባላል። ስንት ዳኞች አሉ እናንተ ጋር? ለምሳሌ ሲቲ ኮርት አለ፣ ፌዴራል ፍርድ ቤቶች አሉ፣ የክልል ፍርድ ቤቶች አሉ። በግሩፕ ሰብስክሪፕሽን
ምናልባት በዲስካውንት ሊሆን ይችላል፣ ኦር ደግሞ ቴክኒካል የሆነ አሲስታንስ ነገር እንሰጣቸዋለን። ለዳኞቻችን ለአቃቤ ሕጎች ይሄን ያክል እንፈልጋለን። በተቋም ደረጃ ከቨር ተደርጎላቸው መጠቀም የሚችሉበት፣ ጠበቆች ደግሞ ኖርማሊ ጥቅሙን እያወቁ ሲሄዱ ቁጥሩ በጣም እየበዛ ይሄዳል። እሱ ለእኛ በጣም ኢምፖርታንት ነገር ነው። ያንን ጊዜ ያን ቀን የምናይበት ቀን ቅርብ እንደሆነ ይሰማኛል እና ለሰጠሁ ምስክርነት ሙዝ በድጋሚ አመሰግናለሁ። አንድ ሁለት ጥያቄ ስለ ሌጋል ቴክ ብጠይቅ ደስ ይለኛል። ሌጋል ቴክን አሁን ሰበር ውሳኔዎችን ስትፈልግ ወደ ሌጋል ቴክ የሚሄድ ልምድ ሀቢት እንደዛ ዴቨሎፕ አድርጋል? እየተለመደ መጥቷል ማለት ዘኒው ኖርማል እየሆነ መጥቷል ወይ? በደንብ እንግዲህ ቃለ መልስ እንግዲህ በዚህ ሁለተኛ እንደመሆኑ በዚህ ጉዳይ ላይ አሁን ሁለተኛ ጥያቄ ስታቀርብልን ነው። እንግዲህ እኔ አሁን በደንብ የተጠቀምኩት ነው። አጀንዳውን ብቻም ሳይሆን በተለይ አሁን ላይ ቅድም እንትኖችን ውስንነቶችን አነስተናል። የሰበር ተደራሽነት በተያያዘ እና አሁን በቅጽበት ችሎት ላይ ለምሳሌ የተከራከርክ ሌላኛው ያንተ ተቃራኒ ሲያነሳብህ በቅጽበት ውስጥ ሲያነሳልህ ያችን ቁጥር ታደርጋለህ። ከዛ የራስን እንትን እያየ ይሄ ውሳኔ ይገናኛል አይገናኝም፣ ምናልባት አጸፋ የሆነ ደግሞ ሌላ አንተ ታቀርብ የሚችለው ክርክር ሊኖር የሚችለው መጀመሪያ ስታውቀው ነው አይደለም። ስለዚህ ወደ ዋናው ለውሳኔ መዳረሻ ሆነ ያመጣጡ የሚለውን ሁሉ የክርክሩን ሂደቶች አብዛኛው በልኪውን የሆነ ጽሁፍ ፓርትተህ መጠቅለያው አካባቢ ያመጣህ ምንድን ነው ሴንስ ይሄ ውሳኔ ሴንስ የሚያደርገው የሚለውን ህግ ስለሆነ የሚተረጎሙ እዛ አካባቢ መጥተህ ከእኛ ጋር ያለው ግንኙነት ቁርኝነት ምንድን ነው የሚለውን እድሉን አግኝተህ አንተም ለችሎቱ ይሄ ውሳኔ የተጠቀሰው ሰበር ከእናንተ ከምትከራከርበት ጉዳይ ጋር ያለ ቁርኝት የሌለው ለመሆኑ ምናልባትም ደግሞ ይሄን የሰበር ውሳኔ ከሌላ ውሳኔ ጋር አጣቅሰህ አንተን በሚደግፍ መልኩ ክርክር ለማቅረብ እድል ይሰጣል ትችላለህ። እና አሁን ሌላው ደግሞ ውስን ራሱ አሁን ቅድም እናነባለን ምናምን እያለን አለት ከዛ አይሰሉት አሁን ደግሞ ለማንበብ ነው የሚፈልግ ሪሰርች ለሚያደርግ እስቲ ምን አለ የሚለውን ነገር በጣም የራሱን እይታ አንድም የህግ እውቀቱንም ለማሻሻል አንዳንዴ የግድ ማንበብ ያለበት ከህግ ጉዳይ ሲገጥመው ብቻ አይደለም፣ የራስንም አቅም ከማጎልበት አንፃር ሰፊ ውሳኔዎችን አክሰሰብል ከዚህ ቀደም በተለይ ከተወሰኑ ዓመታት በፊት እነ ኢሳያስ ይርጋ በሆነ ጉዳይ ላይ ሰበር ውሳኔ ወስኗል ወይስ አልወሰነም የሚለውን እንዲሁ በዚህ ጉዳይ ላይ ግን ሰበር የሰጠው ውሳኔ ይኖር ይሆን እንዴ ምናምን ብለህ የታተሙትንም ጭምር ብዙ ስለሆነ እና ኢሳያስ ትደውልና እንዲሁ በዚህ ጉዳይ የታተመ የሰበር ውሳኔ እንዲሁ የምታውቀዋል እንዴ? አሁ ቅጽ 9 አካባቢ ላይ እስኪው ምናምን ይላል። እሱ ብዙ ይዝ ነበረ። አሁን እሱ ነገር ተቀይሮ ኒው ኖርማል ሆኗል ወይ? አሁን አንተ በሆነ ጉዳይ ላይ የሰበር ውሳኔ መኖርና ለመኖሩን እኔ ብጠይቅ የት ነው የምትሄደው? መጀመሪያ እንግዲህ ወደ እናንተ ሌጋል ቴክ አፕ ልገባ እችላለሁ። ከገባው በኋላ ደግሞ የአፈላለግ ቴክኒክ ምን ሊሆን ይችላል እንግዲህ ቁጥሩን ምናምን ላታቅ ትችላለህ። ነገር ግን አንዳንድ የሆነ ቃል ከአንተ ክርክር ጋር የሚቀርብ የሆነ ቃል ታስገባና ከዛ ጋር የተቀራ ወይም የምትከራከሩበት የህግ ክፍል አለ እና ከህግ ክፍልም ደግሞ አለው ስፔሲፊካሊ አንድ የሆነች የህግ ፕሮቪዥን ትኖራለች። ከዛ ጋር ተገናኝቶ ያችን ቁጥር ብታስገባ ከዛች ጋር ያቺ ንዑስ አንቀጽ ወይም ድንጋጌ የተጠቀሰባት የሰበርን ውሳኔ ሊስት አውት አድርጎ ያመጣልሃል። በዛ መንገድ ከኔ ጉዳይ ጋር የተያያዘ ፍጥነት ያስቸግርሃል ወይስ በፍጥነት ነው የሚወጣል? ፈጣን ነው አደላኛው የሰበር ውሳኔም ሳይሆን በሁሉም ጉዳዮች ላይ ፈጣን አጠቃቀሙ እንዴት አክሰስ የምታደርግበትን ፍጥነት ምናምን ለውጦታል። በብዛት ትኩረቴ ሰበሩን አጀንዳውን እና ሌሎች አዋጆች ደግሞ በጣም በነፍ እነሱ ላይ የተሻለ ነው። ኦልራይት ኃይሌ እዚህ መጠህ እንደዚህ አይነት ውይይት ስላደረግን በጣም ደስ ብሎኛል። የቀረ ነጥብ አለ? ማስተላለፍ የምፈልገው መልዕክት አለ? እንግዲህ በእኔ በኩል እስካሁን ላለን ቆይታ አመሰግናለሁ። ምናልባት ተመልካቹ አንድ ነገር ተናግሬ በበቃ ደስ ይለኛል። አሁን ማን ነው የድርጅታቸው የሌጋል ያበለጸገው ሌጋል ቴክ አፕሊኬሽኑ ያው እንዲጠቀሙበት ነው በተግባር እያየሁትም ስላለ ጥቅሙም
በተለይ ጥቅሙ ደግሞ የምታየው መጀመሪያ እንደወሰድከው ላይገባ በጊዜ ሂደት ግን ነገሮችን እንደሚያቀልልህ መረዳት ይቻላል። እና በተለይ ጠበቃ የሆነ በሂደት ዳኛም እናንተ ምናልባት እንትኑንም ማነው ፊቸሮቹንም በጣም ሌላ ብዙ ነገር ከጨመራችሁበት ብዙ እንደ ጅማሮ ቀላል የሚባል አይደለም እና ሰብስክራይብ እያደረጋችሁ ተጠቀሙ። ገንዘቡም ይሄ ምንም ማንንም የሚጎዳ አይደለም። ለአንድ ዓመት ስንት ነው ረሳሁት፣ 1800 ብር ማለት በ365 ቀን ብናካፍላት ምንም አይደለም እና ይሄ ማንም ሰው ሊተው የሚገባ አይደለም እና አክሰስ ማድረግ ይቻላል። ሰብስክራይብ አድርጉ ነው። እስኪ አሁን ደግሞ ስለ ሌጋል ቴክ እናውራ። ሌጋል ቴክን ባይ ዘ ዌይ ዛሬ ላይ ስንት ደርሷል መሰለ? 17300 ሰው ሬጂስተር አድርጓል። ይሄ ሬጂስተር ያደረገ ሰው ነው፣ ሰብስክራይብ ያደረገ አይደለም። ሰብስክራይብ ያደረገውን ቁጥር በፍጹም አንናገርም። በጣም ትንሽ ነው፣ ብነገርም አታምነው። በጣም ትንሽ ነው። ግን ከነዛ ከጥቂት ሰዎች ሰብስክራይብ አድርገው ከሚጠቀሙ ሰዎች ውስጥ አንተ አንዱ ላይ ሌጋል ቴክን በመጀመሪያ ለምን ያክል ጊዜ ተጠቀምክበት? እስከዛሬ ድረስ ስንት ጊዜ ሆናል በግምት? በጣም በሚገርም ሁኔታ እኔና አንተ ስንገናኝ ስለ ሌጋል ቴክ ካወራኸኝ ጀምሮ እኔ ነኝ የነገርከው በአካል? አዎ። ኦኬ እሺ። ገና ከስተመሮች ሳይወጣ ለእኔ በቴሌግራም ልከህልኝ ነበር። ኦኬ አሃ ልክ ነህ። ኢቨን የሰብስክሪፕሽን ፊ ጉዳዮች ባልተነሱበት፣ በነፃ የመገልገል እንትኖች ባልታሰቡበት፣ ዲስክሎዝም ሳታደርጉ እኔ ቴሌግራም ላይ ሙከራዎችን ማድረግ ጀመርኩ ከእናንተ እኩል። እናንተ የኤዲቲንግ እንትኖቹ በኋላ ላይ የምታስገቡ ሰነዶችን ምኖችን ገና እንትን እያላችሁ ዘንድ የዌቡ ላይ የማየት እንትኖች ነበሩኝ እና ለጓደኞቼ ይሄ ነገር ሊወጣ ስለሆነ እንደዚህ አድርጉ ብዬ ሼር አደረግኩላቸው። ሼር አድርጌላቸው ስልክ አይ ቆይ አሁን ላይ ሼር አታድርግላቸው ገና ሰርተን አልጨረስንም። ከዛ ጊዜ ጀምሮ ከሰብስክሪፕሽን ፊም በኋላ እኔ በሚገርም ሁኔታ ህይወቴን ያቀለለልኝ በሚገርም አንዳንዶቹ አሁን አጀንዳ ይላሉ አይደል? አጀንዳ ምናልባት ኢሹ ላይሆን ይችላል። ቢኮዝ አጀንዳ ለጠበቃ ትልቅ እንትን ነው የሚሰጠው። አጀንዳ ቀድሞውንም ምን አደርጋለሁ እኔ ኢትዮ ካላንደር ላይ ሬጂስተር አደርግና አጀንዳ ላይ መዘግባለሁ። ድሮውንም አሁን ወደዚህኛው ሲመጣ ይሄኛው ምንድን ነው የሚይዘው? የከስተመርን ስም፣ የአድራሻውን፣ ያለበትን ፍርድ ቤት ዘውሆል ሂስትሪውን ይይዝልሃል። ከዛ መቀጠሩን ብቻ አፕዴት ማድረግ ነው የሚጠበቅብኝ። ስለዚህ እሱን አቀለልልኝ። ከዛ በላይ ግን በጣም በሚገርም ሁኔታ ህይወቴን ያቀለልልኝ ሰበር ውሳኔዎች አይደለ? ባይዘው ከሌጋል ቴክ ውስጥ አብዛኛው ሰው ሰብስክራይብ የሚያደርገው ለሰበር ብሎ ነው። የሰበር ውሳኔዎች ለምሳሌ በቅርብ ጊዜ አንድ ከፊቸር ዳሜጅ ጋር የሚገናኙ ውሳኔዎችን እፈልጋቸው ነበርና ፊቸር ዳሜጆችን 145 ውሳኔዎችን ከፊቸር ዳሜጅ ጋር የሚገናኙ ስጠይቅ 145 ውሳኔዎችን አለልህ በሰከንድ 145 ውሳኔዎች ላይ በጣም የሚገራርሙ የጠቀሙኝ ውሳኔዎች ነበሩ። ያንን እያንዳንዱን ከ1 እስከ 28 ያሉትን ከማገላበጥ ይልቅ በቀላሉ የሚገኙ እንትኖች ናቸው እና በጣም ህይወቴን ያቀለልልኝ። ሌላ የደንበኞቼ አንዳንድ ጊዜ
የደንበኛ ስልክ ይጠፋል፣ ስማቸው ጭምር ይጠፋኛል፣ መዝገባቸው ጭምር ይጠፋኛል። እና እዚህ ላይ ልክ የደንበኛ ሊስት ገባና እንትን አገኛለሁ። አንዳንዴ ሬጂስተር የማናደርጋቸው ስልኮች ወይ ትሩ ኮለር ሲመጣልን በዛ ተዘናግተን የምናልፋቸው እንትኖች አሉ። ግን እዚህ ላይ በደንብ ስልካቸው ምናቸው እኔ ከነ ፎቶቸው ነው የማስቀምጠው። የተሟላ በቃ ዳታ ቤዛ። ስለዚህ በጣም እኔ ሌጋል ቴክ ምናልባት በዳተኝነት አለ ከሬዚስታንስ ከቴክኖሎጂ ጋር አብዛኛው እንትን ጋር ሬዚስታንስ አለ። የእውነት ሬዚስታንሶቹ ቢቀረፉና ሌሎች ጠበቆች ይሄ ለጠበቆች ብቻ የተዘጋጀ አይደለም። ለምሳሌ የጠበቆችን ሊስት የያዘ እንትን ሲመጣ ሌሎች የደንበኛ ፈላጊዎችን ጭምር ጠበቃ የሚያገኙበት ኢዝሊ ጠበቃ የሚያገኙበትን ወይ የመፍጠርም ጭምር ስለሆነ ጠበቆች አንደኛ ክሊየንት የሚያገኙበት እንትን ሊሆን ይችላል። ሁለተኛ ክሊየንቶችም ጠበቆቻቸውን የሚፈልጉበት ባክግራውንዳችን ፕሮፌሽናችን አድራሻችን ጭምር የተቀመጠበት ስለሆነ እኔ ጠበቆች ቢገለገሉ ቢጠቀሙበት ሞር ተጠቃሚ የሚሆኑ ይመስለኛል። እና ሌጋል ቴክ ለእኔ ብቸኛው ከህግ እንትን ጋር ትልቅ ሶሉሽን ያመጣል። ሰው ዴይሊ ትጠቀምበታል ሌጋል ቴክ። አንተ አየህ እንግዲህ ሰዎች የሊትሬሲ ሌቭላቸው ይለያያል ከዚህ ከአይቲው ጋር ተያይዘው ማለት ነው። በጣም ብዙ ማቃቸው ሰዎች ሌጋል ቴክን ሰብስክራይብ አድርገው ገንዘብ ከፍለው ሰበርን ይጠቀማሉ። አጀንዳውን ግን አይጠቀሙበትም። እና እኔ ቅር ይለኛል ታውቃለህ። ከፍለዋል ግን ቅር የሚለኝ ምንድነው መሰለህ? በጣም የተደከመበት ከላይብረሪው በላይ ምን ላይ ሰርተናል? ይሄ ኬዝ ማኔጅመንት ሲስተሙ አጀንዳው ማለት ነው። ስማርት አጀንዳ አጀንዳውን ቢጠቀሙበት ምን ያክል እንደሚወዱት አውቃለሁ አስቀድሜ እና መጠቀም አልጀመሩም። ሰው ምን አደርጋለሁ ስንገናኝ ከኔ ጋር አንድ ቀጠሮ እንይዛለን። አሁን ዛሬ እኔ ለፖድካስት እንግዳ አድርጌ ስጋብዝህ አንድ ታሳቢ ያደረግኩት ምንድነው ሽብሩ ሌጋል ቴክ ላይ አጀንዳን ካልጀመረ አንድ ቀጠሮ አብረን እንይዛለን ብዬን ያስብያለሁ። እና ቅድም ኦፍ ካሜራ ጠይቄያለሁ እንደኔ እኮ ተጠቀማለሁ አጀንዳ ምናምን አልከኝ። ምንም ነገር አላልኩም። እና አጀንዳ በየአመቱ በጣም ከፍተኛ ድካም ነው ያለው። አሁን ግንቦት ምናምን ልክ ሲመጣ አጀንዳ ፍለጋ በቃ አሁን ካለ አጀንዳ ጀርባ ላይ ወይ ደግሞ ወረቀት ላይ ምናምን ነው የሚጻፈው። አሁን ለ2020 መቅጠር ትችላለህ ችሎት ቀጠሮ ከሰጠህ ችግር የለም። ከዛ ውጭ ቅድም እንዳልከው ደንበኞችን አሁን በደንብ አድርገህ ሊስታቸውን የምትመዘግብ ከሆነ እዛው ላይ መደወል ትችላለህ ለደንበኛ እኮ በሌጋል ቴክ በኩል ገብተህ እንደዛ ማድረግ ትችላለህ። እኔ ሜሴጅ ጽፍላቸዋለሁ አይደል? በዛ መደወል ትችላለህ፣ ሜሴጅ ማድረግ ትችላለህ። በዛ ገብተህ እንዲሁ ስለሚያሸማቅቀን ስለማንናገረው ነው እንጂ ብዙ ጊዜ እኔ ጠበቃውኜ የአቤቱታ ቀን ኦር የሆነ ቀን ላይ የመዝገብ ቁጥር ባለመያዜ ምክንያት ተመልሼ አውቃለሁ። ምናምን ሹር እንዲህ አይነት ገጠመኝ ብዙ ጠበቃ አለ። ያው ስለማይገልጸው ነው እንጂ እንደሱ አይነት ነገር አሁን የለም። አሁን እንዳልከው ልክም አድርጎ እንትን ይዝልሃል፣ ስልክ ላይ ይዘህ መዞር ትችላለህ ማለት ነው። ሰው ለጠበቆች ላልሞከሩት ላልጀመሩ ሌጋል ቴክን እንዲሞክሩት ትነግርልናለህ ማለት ነው። በደንብ ባይዜ አጀንዳ ይኖራል ብሎኛል በአመቱ መጀመሪያ ልክ ችሎት ሲጀመር። አይ እኔ አጀንዳ አልፈልግም። እና ምንድነው የምታደርገው? ይሄንን ተጠቅማችኋል? አያችሁት? ይሄንን ምን እንደሚይዝ እያልኩ ኢቨን ዲቴይል እየገባው እያሳየኋቸው ሰዎች ወደዚህ እንዲመጡ እንትን ኢንቫይት አደርጋቸዋለሁ። ሰብስክራይብ ያድርጉ አያድርጉ አላቅም። በትንሹ በዚህ አመት 20 ጠበቆችን ኢንቫይት አድርጌያለሁ በትንሹ። እና አሁንም የተቀሩት ጠበቆች በእርግጥ የታተመ አጀንዳ ፍለጋ ከምንዞር ቨርቹዋል አጀንዳ ዘመኑን ከደረሰበት ቴክኖሎጂ አኳያ ቨርቹዋል አጀንዳ በጣም አስፈላጊ ስለሆነ ጎን ለጎን ቢጠቀሙት እመክራለሁ። ደግሞ ወደ ዲጂታይዜሽን አንዳንዶቻችን ፈልገን ቀሪዎቻችን ደግሞ ተገደን እየገባን እኮ ነው። በጣም ምን አማራጭ አለ? ምንም ይቀራል። ሌጋል ቴክን ታውቂዋለሽ ወይ? በሚገባ ሌጋል ቴክ እስኪ ምንድነው ኢምፕረስ ያደረገሽ ወይም የወደድሽውን ነገር ንገሪኝ አንቺ።
እኔ አሁን ደግሞ ሌጋል ቴክ ያው ይታወቃል ብዙ ኮዶችን ማንለፋባቸውን ኮሜንታተሮችንም ሆነ አዋጆችን ምኖችን በአንድ ጊዜ አካቶ በስልካችን እንዲገባ ብዙ ሳንለፋ በተለያየ ነገር ስለምንባክን ሃርድ ኮፒ ሌላ ምናምን ከምናነብ ብዙ ነገራችንን የሚያቀል ነው። ዲጂታላይዜሽን ነው በቃ ዘመኑም ደግሞ የዲጂታል ስለሆነ ግዴታችን ነው። በጣም ደስ የሚል ነው። ደግሞ በጣም ደግሞ እንትን ያልኩት ደግሞ የወደድኩት ደግሞ አሁን አጀንዳ አሁን ሰሞኑን ተስተዋወቁት ነገር ደግሞ አጀንዳዎቻችን ደግሞ በስልካችን መያዛችን እንዴት ትልቅ ነገር መሰለ። ለምንረሳ የሆነ ለሚደራረብብን እዛው ላይ በቃ በሶፍት ኮፒ ይዘህ ትንቀሳቀሳለህ። የሆነ ሁሉ ጊዜ አጀንዳ ይዘህ አትዞርም የሆነ ቦታ። ስለዚህ ሪማይንድ ያደርጋልና አጀንዳችሁን ደግሞ በጣም ወድጀዋለሁ። ልክ ነሽ አሪፍ። እኔም እንደዛ አስባለሁ። ከሆነ ጊዜ በፊት እንዲሁም አንድ ቪዲዮ ለመስራት ሞክሬያለሁ። አንዳንድ ደንበኞች ይደውሉልሻል። አንቺ የሆነ ሰው ጋር የሆነ ሶሻል ላይፍ ላይ ነው ያለሽው እና የፍርድ ቤት ደንበኛሽ ደወለልሽ። ለመሆኑ የኔ ቀጠሮ መቼ ነው ይልሻል። ድንገተኛ ነው። እስኪ ቢሮ ስገባ አጀንዳ ይልይና እነግርሃለሁ። ልክ ስትይው ጉዳይንማ አልያዘችውም በቃ ትተዋለች። በጣም ይገጥማል አይደለ? ግን እዛው ላይ ስልክሽ ላይ አወጣሽ ያንተ ቀጠሮ ለሚመጣው ማክሰኞ 8 ሰዓት ተኩል ነው የተቀጠረው፣ እንደዚህ ተብሎ ነው፣ ከዚህ በፊት የነበረው ቀጠሮ በዚህ ነው፣ ችሎት ስንሄድ የምንሰራቸው ስራዎች እንዲህ ናቸው ብለሽ ወዲያው ልክ ብትነግሪው አየሽ የእሱ ጉዳይ አሳስቦሽ ኤኒታይም የምታውቂው ነገር ነው። ስለዚህ ኮንፊደንስ ይሰማዋል ማለት ነው። ኮንፊደንስ ደግሞ ሳትስፋይ ይሆናል። በቃ እያንዳንዱን ነገር አንተ ጋር አለ ማለት ልክ ነህ። እንደዚህ ነገር ይገጥመናል። ጉዳይ ምናምን ብለው ሲደውሉልን እንደነጋገጣለን። አጀንዳ ይናለስ እና ትልቅ ነገር ይሄ አጀንዳ በተለይ በጣም ብዙ ነገር ነው ያቀላል። ዋናው ደግሞ እነዛ ህጎችን በቀላሉ ማግኘት እና ሰበሮችን እንግዲህ ሙሉ ነው የታተሙ ያልታተሙ ኤቭሪቲንግ እንትን እንግዳ አድርጌ እዚህ ጁሪስ ፖድካስት ላይ የምጋብዛቸው ጠበቆች ወደ ቀረጻ ከመግባታችን በፊት ሌጋል ቴክን የተወሰነ አሳያቸዋለሁ። ከአንቺም ጋር ኦፍ ካሜራውን ቅድም ትንሽ ስናይ ነበረ። ሰበርን አውጥተናል። የፍትሐብሔር ህግ ላይ ምናምን ኮዶች ላይ እየገባን ደግሞ አንዳንድ አንቀጾችን አውጥተናል። ፍጥነቱን እንዴት አየሽው? ዊዝን ሰከንድ ብትፈልግ በስም ብትፈልግ መዝገብ ቁጥርህን አስገብተህለት በቃ በጣም የተለያዩ ኬቶች አርቲክሎች እንኳ የተወሰነባቸው አሁን የወል ጉዳይን ቅድም ስናይ ነበረ 16 በአንድ ጊዜ የተወሰኑትን ይህን ያህል ብሎ በጣም የሚገርም ነው። ክሊክስ አድርገው ኦልሬዲ ከፍቶታል። ለዛ የተወሰኑ በዛ አንቀጽ ላይ የተወሰኑ ውሳኔዎችን እንዳለ ያቀርባል እና በጣም አሪፍ ነው። ያ ራይት ያው ኢንቴንሽናሊ ነው እነዚህን ጥያቄዎች የማነሳቸው። የሚገርምሽ አሁን ጠበቆች ሲመጡ ነገረ ፈጆች፣ የህግ ባለሙያዎች፣ ሌጋል ቴክን በአጠቃላይ የሚጠቀሙ ሰዎች ለምንድን ነው የምጠይቃቸው መሰለሽ? ሰዎች በሚያውቁት ሰው ስለ ሌጋል ቴክ ሲሰሙ ኦኬ ይህን ነገር እስኪ እንሞክረው ብለው እድል እንዲሰጡ ለዛ ብዬ ነው። የችሎት ገጠመኝ ታውቀዋለህ ወይ? ሌጋል ቴክ ሰብስክራይብ አድርገው ከሚጠቀሙ ሰዎች ውስጥ አንተ አንዱ ነህ። ባይ ዘ ወይ እዚሁ በሚዲያ ሌጋል ቴክን ሰብስክራይብ ስላደረግ ከልብ በጣም ነው የማመሰግን። የእውነት ነው የምልህ። አክቹዋሊ እንዲሁ በዚህ ጉዳይ ላይ የሆነ ጊዜው ሲደርስ እገልጸዋለሁ። ዩ አር ማይ ፍሬንድ። ሌጋል ቴክን ሰብስክራይብ ያደረጉት ጓደኞች አይደሉም። ባይ ዘ ወይ በሚዲያ ተናግሬው አላውቅም። ዛሬ እንዲሁ በድንገት ይሄን ነገር ገለጽኩት ማለት ነው። ታስቦበት በሚሰጥ ኢንተርቪው ለወደፊት አብራራዋለሁ ማለት አላማ ስላለው ማለት ነው። የኔ የቅርብ ጓደኞቼ ሰርክሌ ያለ አይደለ እነሱ ሌጋል ቴክን ሰብስክራይብ አላደረጉም። አስገራሚ ነው አይደል? አዎ ያ አንተም ጓደኛ በመሆናችን አይደለም ሰብስክራይብ ያደረግከው። ቆይተህ ኖርማሊ ሌጋል ቴክን ያው ብዙ ያው ፕሮሞት ልናደርገው እንሞክራለን እንዳቅሚቲ እንግዲህ በትልቅ ሚኒስትሪም ባይሆንም ግን በቲክቶክ ዩቲዩብ ላይ ፌስቡክ ላይ ምናምን ትንሽ እንላለን እና ሰዎች ከቅርብ ጊዜ ወዲህ እያወቁት ነገር መጠዋል። ሪሰንትሊ ከዛ አይተኸው ሰብስክራይብ አደረክ የሆነ ጊዜ ላይ እንዴት አየኸው? በጣም ቆንጆ ነው። እኔ ደግሞ አሁን ጓደኞች ሰብስክራይብ አላደረጉትም ስትል ማነው ተጠቃሚ? በዋናነት የአንተ ስራ ስለሆነ ሰው እንትን ሲልልህ ሲጠቀምልህ ደስ ይልሃል። ግን ሰዎቹ ተጠቃሚ አይደሉም ወይ ነው። እኔ ይህንን 1,800 ብር ምናምን ነው መሰለኝ በዓመት። ግን 1,800 ብር በዓመት በጣም ብዙ ስራ ነው የሚያቀለው። ጠበቃ በጣም ወሳኝ ነገር እውነት ለመነጋገር ኮድ ይዛት ዞር ሰበር ውሳኔዎችን ኢዝሊ ነው የምታገኛቸው። ስለዚህ እኔ በጣም የጠቀመኝ ስለሆነ ነው
ተጠቀምኩበት እና በጣም ቆንጆ ነው። የትኛውን ፊቸር ወደድከው አንተ? ከሱ ካለው ውስጥ ከሰርቪሶች ውስጥ የትኛውን አንተ ወደድከው? የትኛው የበለጠ ይጠቅማል? አሁን ሰበር ነው። ሰበር ለምን መሰለህ? ሰበር ኮዶቹን ኢዝሊ ታገኛቸዋለህ። ሰበርን መጽሐፎቹን ወይም ደግሞ ፒዲኤፍ ላይ ወርደህ ምናምን ሊሆን ይችላል፣ ግን ኢዝሊ አታገኝም። ሰርች አድርገህ ምናምን ነው። ይሄኛው ግን ወይ ቃል በመጠቀም ወይ ፋይል ቁጥር በማስገባት እንትን ትላለህ። ፋይል ቁጥር ኦልሬዲ አወቀው ማለት ነው። ስላወቀው ነው ከፋይል ቁጥሩ ይልቅ በዚህ ጉዳይ ላይ እስኪ ምን ተሰጥቷል ብለህ እንትን ለማለት ቃል ተጠቅሞ የምትፈልገውን ያልታተመም የታተመም ታገኛለህ። ሰበር በጣም የተሻለ ነው። አንደኛ። ሁለተኛ ከኮዶቹ በላይ አዋጅና መመሪያ ለምሳሌ ብትፈልግ እሱ በጣም አሪፍ ነው። አጀንዳውም አሪፍ ነው። አጀንዳውን እናጋልጠህ። ቆይ አንተ ብቻ ሳትሆን አብዛኛው ሰው ምንድነው የምናጋልጠህ? ያው ዊርድ ነው የሚሆንበት የቴክኖሎጂ ነገር ለህግ ባለሙያ እና ሌጋል ቴክን የመሰለ ነገር ሰብስክራይብ አድርገህ ይሄው አድማጭ ተመልካቾቻችን ይሄን አጀንዳ ይዘን ቆይ ጄኒውን ሊያን ጥያቄ መልስ። በሚቀጥለው እኔ ፖድካስት ጋብዛለሁ። ይሄን አጀንዳ ይዘህ ትመጣለህ አትመጣም? አሁንማ ተጠቀምኩኝ እኮ። አይ እኮ በሚቀጥለው ይሄን አጀንዳ ይዘህ ትመጣለህ። አጀንዳውን እኔ ኖርማሊ በሴንስ ኦፍ ሂውመር ዲስከስ እናድርግ ብዬ ነው። አጀንዳውን ብዙ ሰው እንትን ነው አጠቃቀሙን ስላላወቁት፣ የእነሱ ችግር ጥፋት አይደለም። እኛ ብዙ ቪዲዮዎችን መስራት አለብን፣ ብዙ የማርኬቲንግ ስራ መስራት አለብን። ኢቭን ፐርሰናሊ አንተን ኮንታክት አድርጌ ላሳይህ ይገባል። ፐርሰናል እንኳን ባይሆን ካላወቅኩ ቪዲዮ መስራት ቪዲዮ መስራት። አሁን ዛሬ አሁን ጉዳዮች 1-2 ጉዳዮችን ቀጠሮ ያስክ በጣም ሲምፕል ነው አይደል? አዎ በጣም ሲምፕል ነው፣ ግን እሱን መናገር አለብን። እሱን ቪዲዮ ሰርታችሁ ቪዲዮውን መልቀቅ። ለምሳሌ እንደዚህ ነው አጀንዳ የሚያዝ እና ብዙ ሰው ውስብስብ ይመስለዋል። በጣም ውስብስብ ይመስለኛል እኮ፣ ግን እንደምታስበው አይደለም። ውስብስብ አይደለም። እንደምታስበው ሰው ውስብስብ አይደለም። በጣም ጠቃሚ ነው። አንደኛ ሂስትሪ፣ የፋይሉን ሂስትሪ ማወቅ ትፈልግ እኔ ልንገርህ፣ ይሄ ነው ዝም ብለህ አጀንዳ ልትይዝ ትችላለህ። የፋይል ሂስትሪው ኢዝሊ ነው የምታገኘው ምናምን፣ በጣም ቀላል ነው። ይሄ ቪዲዮ መሰራት የእናንተ ችግር ነው። ልክ ነህ። እሱን መስራት ነበረብን። እንዴት ነው አጀንዳ ቢያዝ የሚለው እሱም ቪዲዮ። ለምሳሌ የሚገርምህ አሁን ወሩ የካቲት ገባ አይደለ? አሁን ልክ ግንቦት ሰኔ ልክ ሲመጣ ይሄን አጀንዳ አታገኝም። የ2019 ነውን አታገኝም። እኛ ጋር የ2019 አይደለም 2020 ዛሬ እኮ መቅጠር ትችላለህ ከፈለግ። ቁም ነገር አይደለም፣ ሶፍትዌር ነው። እሱን ነገር አሁን ሶልቭ በቃ። ምክንያቱም አሁን ልክ ክረምት ሲመጣ እንግዲህ በጀርባ ነው የምትቀጥለው፣ በጀርባ ወይ በወረቀት ልጥለው ትችላለህ። አክቹዋሊ ማአት ጥቅም ነው ያለው። ለምሳሌ አሁን ደንበኛ ይደውልብሃል ካፌ ቁጭ ብለህ የእኔ ቀጠሮ መቼ ነው ይልሃል። አጀንዳዬን አይቼ ልንገርህ ምናምን። አሁን ለምሳሌ አንተ እንኳን ፖድካስት ልጋብዝህ እፈልጋለሁ መቼ ይመችሃል ስልህ አጀንዳዬን ሊን ያልካል። ያ ክሊያንት ቢሆን አሁን ምን ማድረግ ትችላለህ? እያወራኸኝ ሳዘጋ ስልኩን ሳዘጋ እዛው አይተህ ልትነግረኝ ትችላለህ። እንደዛ ማድረግ ይቻላል። ትክክል። ያ አንድ ጥያቄ እስኪ እዚሁ ላይ በመጨረሻ ሲቪል ኮድ አንቀጽ አውጥተን አየን፣ ሰበርም አውጥተን አየን። ፍጥነቱን እንዴት አየኸው? በጣም ፈጣን። በምን ያክል ጊዜ ዲስፕሌይ ያደርጋል? በጣም በሰከንድ በቃ እኔ ወደው ነካለው ወደው ነው ይመጣል። ጎ ስትል ይወጣል። ጎ ብለህ ትጠብቃለህ፣ እዛው ላይ ነው የሚወጣው። ሌዛን ኤሰከንድ ማለት ነው። ባይ ዘ ወይ ይህን እንድንወያይ የሚፈልገው ለሚመጡ እንግዶች ጥያቄውን አነሳዋለሁ እና ሌጋል ቴክን እንዲያዩት ካዩት በኋላ ባይ ዘ ወይ ጉዳይ አይደለም። ለምን ኦልሬዲ በቃ ይረዱታል ወዲያው። ግን ከማየታቸው በፊት እንዲሞክሩት ለማስቻል ብለን ነው ፍሪ አድርገን እኮ ለቀናል። የተወሰነ ጊዜ ሰው እንዲያውቀው ተጠቅም ያለ ፍሪ እያለ ተጠቅማል። ተው እንጂ አታስታውስም እንዴ? እኔ እረሳለሁ። አልሰራልኝ አለ ስልህ እኮ ሳብስክራይብ አድርገነዋል ምናምን አልከኝ እኮ እንጂ ፍሪ አድርገን እኮ በፍሪው ነው የምትጠቀመው። ስለዚህ ልክ እንደ ምክር አገልግሎት እንደቅድሙ ክፈል አለቅም አለ። ያ አሪፍ።
እኔ ደስ የሚለኝ አንድ ነገር ምንድን ነው መሰለህ? ሌላ ጊዜ እንገልጸዋለን። የሆነ ጊዜ ላይ ታስታውሳለህ፣ ጠበቆች ይደውሉልሃል። እኔ ራሱ ደውላለሁ። ሰበር በዚህ ጉዳይ ላይ የሰጠው ውሳኔ እንደው የምታውቀዋለህ ምናምን ብሎ የሚደዋወል ሰው አታስታውስም? ዴይሊ። አሁን እሱ ነገር ቀርቷል። ሌጋል ቴክ ይሄን ሶልቭ አድርጓል። የፋይል ቁጥር ማወቅ ሳይጠበቅብህ በሆነ ጉዳይ ላይ የሰበር ውሳኔ አለ ወይስ የለም የሚለውን ማየት ትችላለህ። ይሄ ትልቅ ነው። ይሄ ለእኔ ትልቅ እርካታ። ቀደም ካልኩ ሰበር ነው። በዚህ ቴክኖሎጂ በጣም ያገኙት የሰበር ውሳኔ የሚፈልግበት መንገድ ነው ያልኩ። በቃ ቁጥር ምናምን እንደዚህ ሰርች ማድረግ አይጠበቅብህም። ከዛ ሁለት እስከ ቅጣት መሄድ አይጠበቅብህም። የምትፈልገው አሁን ለምሳሌ ስለ ውል ከሆነ ውል ትላለህ፣ ወይም ደግሞ ስለ ውል ከሆነ 17 ምናምን ብለህ ትሄዳለህ። 17 እያልክ ትፈልጋለህ፣ ሰርች ታደርጋለህ። ብዙ ውሳኔዎች ይመጡልሃል፣ ታያለህ ውሳኔዎች። አለቀ። በጣም ኢዚ ነው ማለት ነው። ሰው ጋር መደወል ምናምን አይጠበቅብህም። ከሌጋል ቴክ ፕላትፎርማችን በተጨማሪ ብዙ ጥቅም ያገኘንበት ስለሆነ በተለይ ሌጋል ቴክ ባይዘው የጠበቆች ሌጋል ቴክን ያላወረዳችሁ እንዳትሞኝ። ስለ ሌጋል ቴክ እንዲሁም የ20 ሰከንድ ማስታወቂያ ስራ ኖ ባይዘው የተጠቀመበት ሌጋል ቴክን ማስታወቂያ አይሰራም። ለሳምበዴልስ ግዛ ነው የሚለው ቀጥታ እንደዚህ ነው ያምራል ናም ተጠቅሚበታል ነው አይደለም የምትለው። በቃ የህግ ሶፍትዌር ከፈለክ የህግ ጉዳዮችን የሚያቀልልህ ምንድነው ከተባለ ሌጋል ቴክ ነው። ስለዚህ ጠበቆች ሌጋል ቴክን መጠቀም ያልቻላችሁ እመኑን እስካሁን ድረስ ተሸውዷቸው። ስለዚህ ሌጋል ቴክ በብዙ መልኩ ህይወታችሁን የሚያቀልላችሁ ፕላትፎርም ነው። ሌጋል ቴክን ሰብስክራይብ በማድረግ ተጠቃሚ ሆኑ። በሙያውም ዘርፍ ላይ ያሉ ሰዎችንም እናብቃቸው፣ እናበረታታቸው። ሌጋል ቴክ ባይ ዘ ወይ ቆይ መጨረሻ ላይ ስላነሳ ነው አላሰብኩም፣ እንደምንወያይበት ስላላሰብኩኝ ነው። ይሄ አፕሊኬሽን ሰክሰስፉል መሆኑን ከምናረጋግጥባቸው መንገዶች አንዱ ምን እንደሆነ ታውቃለህ? የሆነ ሰው ለአንድ ዓመት ለ6 ወር ምናምን ሰብስክራይብ ያደረገ ነበረ። ለአንድ ዓመት ሲጠቀሙ ቆይተው አንድ ዓመቱ አለቀ። አኑዋል ነው ሰብስክሪፕሽኑ። ልክ ሲያልቅ በዛው ቀን ድጋሜ ሰብስክራይብ ሲያደርጉ እናያቸዋለን። ከነሱ ውስጥ አንተ አንዱ ነህ። እንደውም ተናድጄ ለምንድን ነው ያቋረጥክብኝ ምናምን ስል በቃ የከፈልኩት የ6 ወር ነው። ከዛ በኋላ ቼክ አድርገህ ምናምን ነገር የ6 ወር ነው ሰብስክራይብ ያደረከው ሲል ኢሚዲየትሊ ነው ያለምንም ቅድመ ሁኔታ። ከዛ ላይ የዓመት ሰብስክራይብ ያደረው ብትችል የ5 ዓመት የ10 ዓመት ቢኖር እንደ ፓኬጅ እሱም ጥሩ አጋጣሚ ነው። በዶላር የምትከፍለው እኛ ሴቭ ስለምንሆን ማለት ነው። አያሌው ቢታኒ